at the end of the day ይሁዳም ካየው ኢየሱስ ተማሪ ነበር ሌላ የሆነ ሰው አስተምሮት አይደለም so the best teacher እንግዲህ the best teacher አስተምሮት እንደዚህ ዲሲዥን ከወሰነ ከማያውቁት መልአክ የሚያውቁት ሰይጣን ኢቭን አባባል ራሱ አስበው ከማታውቀው መልአክ የምታውቀው ይሄ ከባድ እኮ ምን አወቀው ሰይጣን ምን ይሰራል ሰይጣን ከሆነ ማባረር ነው እንጂ እንደ ማህበረሰብ ክሪቲካል ቲንኪንግ ቅንጦት ሆኖብናል የሆነ ሰው ታዋቂ ነው ተለብሷል እሱ ከስተመሮች ይገዛዋል they don't care ስላንተ value they don't care ምን ሪፕሬዘንት እንደምታረግ just ስለለበሰው ነው ይገዙት ቀጣይ ግን አይገዙም እነዚህ ሶስቱ ነገሮች ማለት ነው ፋሽን ሌክዠሪ እና ቦንዳ ተደበላልቀዋል እኛ ጋር ቦልድነስ አቴንሽን ውስጥ አይገባም ብዬ ነው ማለት so 90% ፕሮዳክቶች እንትን ይላቸው ሎጎ ምናምን ብዙ እንደዚህ ፕሪች የሚያደርግ ነገር የለውም እንዴት ነው ፕሮዳክቲቭ ምን ሆነው ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ከርማችኋል ዛሬ አንድ እንግዳ ይዘንላችሁ መተናል ኤርሚያስ ሉልሰገድ ይሰኛል ኤርሚያስ የፋሽን ዲዛይነር ነው አንዳንድ ጨዋታዎችን ከሱ ጋር እናደርጋለን አብራችሁን ሆኑ ኤርሚያስ እንኳን በሰላም መጣ እንኳን በሰላም መጣህልን ደስ ብሎናል ታሪዮ የሚባለውን ትንሿን ያንተን ካምፓኒ አይተናታል በተለያዩ መስኮቶች በጣም ደስ ብሎናል እዚህ ከተወወቀን ጀምርና ኤርሚያስ ማን ነው የተማረ ምናምን የሚለው እስቲ ንገረና ወደሚቀጥለው ጥያቄ ያልፋለሁ ኦኬ ኤርሚያስ ሉልሰገድ ይባላልው አምባሳደር ኦፍ ክራይስት ሁሌ ሲጀምር እንደዛ ነው እውነት ስትተዋወቅ ናይስ ከዛ በተረፈ ያደኩት ያው አዲስ አበባ ነው ተወልጄ ያደኩት የተማርኩበት ትምህርት ቤት ክሩዝ ይባላል ኦኬ ከኬጂ ጀምሮ ሙሉ እስከ 12 ዛን የተማርኩት ናይስ ያ ነው እሺ ታሪዮ መቼና እንዴት ተወለደ ለአድማጮቻችን ግልጽ ለማድረግ ያክል ታሪዮ ልብስ ዲዛይን የሚደረግበት ልክ የተለያዩ ብራንዶች ዓለም ላይ አሉ ምናቃቸው ለምሳሌ ሻነል ጉቺ ምናምን እንደምንለው ታሪዮ ደግሞ በኤርሚያስ የተፈጠረ አንድ ራሱን የቻለ ብራንድ ነው ማለት ነው እስቲ ታሪዮ እንዴት ተወለደ ወደሱ ጆርኒ ይወሰደን ታሪዮ ያው 12 እንደጨረስኩ ነበር ፕሮዳክት ምናምን መስራት የጀመርኩት ከዛ በፊት ያው እንደዚህ ብዙ የእንትን ባክግራውንድ የለኝም የፋሽን እንደዚህ ብዙ ጊዜ ፋሽን ዲዛይነሮች በልጅነቴ የእናቴን ቀሚስ እቀድ ነበር ምናምን የሚሉት ስቶሪ የለኝም እንዴ ምን ባይኖር ራሱ አንድ ቀደን ማስገባት ያ እንደዚህ ፋንሲ የሆነ ስቶሪ የለኝም ጀስት ሃይ ስኩል እያለሁ እሺ ያው መጀመሪያ ወደ ዲዛይን ወርልድ የመጣሁት 10ኛ ክፍል ላይ ቢሊቭ ካኒ ዌስትን ካወቀው ያ የዛን ታይም ጂሰስ ኢዝ ኪንግ የሚባል አልበም ወጥቶ ነበርና እሺ የዛ ላይ የሚለብሳቸው ፕሮዳክቶች የዛ ኤራ ላይ ያሉ ጫማዎች ምናምን ልብሶች ነበሩና የዛኔ ነው ዲዛይን ሜቢ ወደፊት ኢቭን በዚህ ታይም አይደለም ወደፊት ሀብታም ምናምን ሲሆን ዲዛይነር ሆናለሁ ብዬ አሰብኩኝ ከዛ በኋላ ያው ዲዛይኒንግን ቆይቼ ነበር ለመስራት ያሰብኩት ማለት ነው ግን 12 ላይ ከዛ ስንገባ ምን ተፈጠረ የመጀመሪያ ፕሮዳክት የሰራሁት ማለት ነው ብራንዲም ኢቭን ከመጀመሪያ በፊት 12 ያው ሲኒየሮች የሚለብሱት ልብስ አለ ጂሲ ክላስ ያ የዛኔ ያው ሁላችንም እንግዲህ የሆነ ዩኒፎርም ስለሆነ የምንለብሰው በጣም ያሰልችናል እና የሆነች ልብስ እንጠብቃለንና አምጥተው አሳዩኝ የሆነ ዲዛይን ይሄን ነው የምንለብሰው ምናምን ብለው ኮሚቴዎች ማለት ነው እሺ ከዛ ለተማሪዎች ሲያሳዩ በጭራ ይሄንማ ልብስ ማልኩኝ አልወደድኩትም ነበር እስኪ እስከማታ ምናምን ጠብቁኝ ምናምን አልኳቸው ያው ግራፊክስ ዲዛይን ምናምን ባክግራውንድ ምስለ ነበርኝ ትንሽ በስልኪ ምናምን የሆነች እምወደውን ፕሮዳክት ምናምን ዳውንሎድ አድርጌ ሰራው ማለት ነው እሺ የመጀመሪያ ሰራው ምለው ዲዛይን ያን ነበርና ፕሮሰሱን ወደድኩት ጀስት ረጅም ታይም ልብስም ወዳለው ኖርማሊ ግን
እንደዚህ በጣም ፓሽኔት የሆንኩበት ነገር አልነበረም እና አዲስ ፓሽን የዛኔ ዲስከቨር አደረኩ። ሶ የዛኔ የሰራሁት ልብስ ትዝ ይለኛል የሆነች ቤዥ ሞክኒክ ሹራብ ነገር ነበረ። ፋይናል ፕሮዳክትም ሲወጣ እንደዛ ሆነም ፋይናሊ የሆነም ሌላ ስኬች የሚያደርግ ጎበዝ ልጅ ነበር፣ ለሱ ሰጡት ምናምን። ከዛ መጨረሻ ላይ የሆነች ቤዥ እና ጥቁር ሞክኒክ አደረጋት ማለት ነው፣ ስኬች አድርጉ ምናምን። ሶ ፋይናል ፕሮዳክት ሆኖ ወጣ። ከዛ በኋላ ሲሰራ ሳይ የዛኔ ነው ኮንሲደር ያደረኩት፣ እንደዚህ መሰራት ይቻላል እንደዚህ ኢትዮጵያ ውስጥ ምናምን አልኩኝ። ከዛ በኋላ ነው እንትን ያልኩት፣ በቃ ሪሰርች ማድረግ እንዴት ነው እንትን ምለው ፕሮዳክት እንዴት ነው የሚሰራው፣ እንዴት ነው ላገኝ የምችለው። ሶ 12 እያለው ነው ኦልሬዲ ብራንዴንም ኤቭሪቲንግ ኢቭን ወደ ዲዛይን ከመማሬ በፊት ታሪውን ዴቨሎፕ ያደረኩት የዛኔ ነበር። ምንም ስኪሉ አልነበረኝም፣ ኖሌጅ አልነበረኝም፣ ግን በደንብ ሪሰርች ማድረግ ጀመርኩ ስለ ብራንዲንግ በአጠቃላይ ስለ ፋሽን የተለያዩ ብራንዶችን ማየት ጀመርኩ፣ መወዳቸውን ስተዲ ማድረግ። ሶ ጀስት ከኢንተርናሽናል ብራንዶች ነው የጀመርኩት። ኢትዮጵያ ውስጥ ብዙ ጊዜ እንዴት ነው ፋሽን ዲዛይን ከተማሩ በኋላ ነው ብራንድ ዴቨሎፕ የሚያደርጉት ብዙ ሰዎች። ብራንዲንግ የሚባለው ነገር ስኪላቸውን ለማሟላት ነው ብዙ ጊዜ የሚጠቀሙት ማለት ነው። እኔ ደግሞ ኦፖዚት ነበር ኮምፕሊትሊ። የፋሽን ዲዛይን ኖሌጅ የለኝም፣ ኢቭን ቲሸርት እንዴት እንደሚሰራ አላቅም። ግን ብራንድ ዴቨሎፕ የማድረግ ይሄ ክሎዚንግ ብራንድ የሚባለውን ነገር ኦን ማድረግ በጣም ወዶ ስለነበር ብራንዲንግ ላይ ነበር ረጅም ታይም ያሳለፍኩት። ሶ 12 እያለው ነው ኦልሬዲ ታሪዮ ስሙን አውጥቼ የጀመርኩት ማለት ነው። ናይስ። በዚሁ አንደኛ ታሪዮ ማለት ምን ማለት ነው? አንድ ሁለተኛ ታሪዮ የሚለውና ያንተ የልብስ ዌቭ ወይም ዲዛይን ምንድን ነው የሚያገናኛቸው? ኦኬ ታሪዮ ያው የግሪክ ወርድ ነው፣ ባይብል ላይ ያለ የግሪክ ወርድ ነው። ቱ ቢ ቦልድ ወይም ቦልድነስ ቱ ቢ ኮንፊደንት ማለት ነው። እና ያው ምን ብዬ አምናለሁ፣ የተለያየ አይነት ኮንፊደንስ አለ ብዬ አምናለሁ። እና ታሪዮ የሚባለው ኮንፊደንስ ራስን በማወቅ የሚመጣ ቦልድነስ፣ አንድ ሰው ማን እንደሆነ ሲያቅ ያለው ሰልፍ አሹራንስ ነው ብዬ ነው ማምነውና ያው አሁን ለምሳሌ የቡሊ ኮንፊደንስ አለ፣ ይሄ ኢጎ ላይ የተመሰረተ ዲሉዥን ላይ የተመሰረቱም ኮንፊደንስ አለ። ዝም ብለህ አሁን ለምሳሌ የሆነ ቦክሰኛ ቢመጣ ዘርረዋለሁ ምናምን ብል ብሶ ኮንፊደንስ ነው ሊል ይችላል። ያ ግን ዲሉዥን ላይ የተመሰረተ ነው። ጀስት ሁሉን ነገር እንትን ማለት ምናምን ይችላለሁ ማለት ምናምን ያ አይደለም ትክክለኛ ቦልድነስ። አሁን ለምሳሌ ካንፉ ማስተሮች ካየ ካልም ናቸው፣ እዚያውን ቢገቡ ራሱ ኮቴያቸው ምናምን አይሰማም። ብትሰድባቸው ራሱ ብዙ ሪያክት አያደርጉም። ካልም ናቸው፣ የተረጋጉ ናቸው፣ ግን ኮንፊደንት ናቸው። ቡሊ ደግሞ አለ እንትን የሚል ማለት ነው። ሶ ያ ነው ታሪዮ ሀሳቡ የመጣው። አንድ ሰው ራሱን ሲያቅ የሚያገኘው ኢነር በቃ ዲፕሊ ያለ የሆነ ቦልድነስ አለ፣ በማንም አፕሩቫል የማይቀየር ማለት ነው። እና ከዲዛይኔ ጋር ያው ይሄን ሙሉ ኦቨሮል የኔም ዲዛይን ያው እዛ ላይ የተመሰረተ ነው። ከለሩም ስመርጥ አሁን ብዙ ጊዜ ቦልድ ከለር ሲባል አቴንሽን ውስጥ የሚገባ ከለር ነው የምንለው። ቀይ ቢጫ በቃ ለአቴንሽን የሚስብ። ግን የታሪዮ ፊሎሶፊ ምንድነው? ዘ ቦልደስት ፐርሰን ኢን ዘ ሩም ኢዝ ኖት ዘ ላውደስት ነው የምለው ብዙ ጊዜ ሰው። ምክንያቱም አንድ ሰው ቦልድ ከሆነ ብዙ አቴንሽን ለማግኘት እንትን አይልም። ቦልድነስ ከአቴንሽን ጋር አይገናኝም ብዬ አምናለሁ። ከራስ ጋር ነው የሚገናኘው። ኦፍኮርስ አቴንሽን ውስጥ ሊገባ ይችላል፣ ግን ደግሞ ያ አይደለም ግቡ። ሞር ካልምነስ ነው የሚሰጠው ብዬ አምናለሁ። ኮንፊደንስ እንደ ቡሊ አክታውት ከማድረግ በላይ ሞር ካልም ያደርጋል ብዬ ነው ማምነው። ያ ደግሞ ራስን በማወቅ ነው። ሶ ያው ኮሌክሽኖቼ ላይም እንደዛ ነው። ስቶሪ ቴል ለማድረግ ነው ሞክረው። ሁ ዊ አር እንደ ሂውማኒቲ በአጠቃላይ
ከጋር ጋር ያለን ፐርፐዝ ሪሌሽን ሊሆን ይችላል። ከዛ በኋላ ደግሞ እንደ አፍሪካ ማንን ሂስትሪ፣ ምክንያቱም አንድ ሰው በኢትዮጵያዊነቴ ልኩራ ካለ እንደ ኢትዮጵያዊ እንዳልኩ ማን እንደሆነ ማወቅ አለበት። ሁሌ እኔ በአንድ ጉዳይ ላይ ኮንፊደንት መሆን ከፈለግኩ በዛ ጉዳይ ነው ስተዲ ማድረገው ማለት ነው። ምክንያቱም ባላወቀው ነገር አትኮራ። ስቶሪቴል ማድረግ ስለ ካልቸር የመጀመሪያው ኮሌክሽን አልኬቡላን ይባል ነበር። አልኬቡላን ምንድነው? አልኬቡላን የኤንሸንት የአፍሪካ ኔም ነው። የድሮ አፍሪካ ከመባሏ በፊት የነበረ ኔም ነው እና ጋርደን ኦፍ ኢደን ወይም ደግሞ ማዘር ኦፍ ማንካይንድ ማለት ነው አልኬቡላን። ጀስት አፍሪካ ማን እንደሆንን ከፕሪንት ያለፈ ከከልብር ብዙ ጊዜ አፍሪካ ዲዛይን ሲባል የሆነች ቀሚስ የሆነ ፕሪንት ምናምን ከዛ ያለፈ በተለይ አንድ በጣም ኤቭሪዌር የሚገኝ ከቻይና የሚመጣ ጨርቅ አለ። የአፍሪካ ክሎስ ተብሎ የሚሸጠው ጋይስ ታውቁታላችሁ። በጣም እነሱ ናቸው። አፍሪካ ሲባል ዝም ብሎ ከፕሪንቱ ከሚታየው አስቴቲክ ያለፈ ዲፕ ፊሎሶፊ እንዳለ ቫሊዩስ ለሌክዠሪ ያለን ምልከታ፣ ምክንያቱም ከካልቸር የተለያየ ምልከታ ነው የሚኖረው ቫሊዩ የምታረገው ነገር አውር ፊሎሶፊ። ምክንያቱም አሁን ጃፓኒዝ ፋሽን ስንል ስለ ጨርቃቸው ጭራሽ ሜንሽን አይደረግም። በአጠቃላይ ስላላቸው አቴንሽን ቱ ዲቴል ፕሪሲዥን፣ በቃ ይሄ ያደጉበት ቫሊዩ የሚያደርጉትን ነገር ነው በሚሰሩት ስራ ውስጥ የምታየው። እኔም ያንን ነው አፍሪካን ፋሽን ሲባል ከፕሪንቱ ያለፈ ስቶሪ ያለን ሰዎች የሰሩት ስራ ያንን ነበር ሴሌብሬት ያደረገው። የነ ኔልሰን ማንዴላን የነ ጀስት ኢትዮጵያ ውስጥ ያሉትን ብቻ ሳይሆን በአጠቃላይ ወይም አፍሪካ ውስጥ ያሉት ሳይሆን በአጠቃላይ ብላክ ካልቸር አሜሪካን ካልቸር ውስጥ ያሉትን ማልከም ኤክስ ሊሆን ይችላል እና ሃሪየት ተብማን ሁሉም ብላክ ካልቸር ላይ ሲግኒፊካንት የሆኑ አሁን አፍሪካ የደረሰችበት ወይም ብላኮች የደረሱበት ፍሪደም ሊሆን ይችላል ካራክተር፣ በቃ ካልቸሩን ሼፕ ያደረጉትን ፊገሮች ላይ ተመስርተን ነበር የሰራ ነው ማለት ነው። እና ያ ነበር ታሪውን ብራንዱን በምንድን ነው መመሰል ወይንም ሪፕሬዘንት ማድረግ የፈለግከው? ኦኬ አሪፍ ጥያቄ ነው። ያው ሁሉም ብራንድ እንደጠየቀኝ ራሱ ገርሞኛል። ምክንያቱም እንደዚህ ብራንዲንግ ላይ በደንብ ያሉ ሰዎች እኔ ዴቨሎፕ ሳረግ በጣም አስበው የነበረው ነገር ነው። ምክንያቱም ያው ሁሌም ሞዴል የምንለው አለ። አሁን ስታለብስ ልብስህን ሞዴል ሊሆነኝ የሚችለው ማን ነው? መጀመሪያ ስትረስ ያደረገኝ ነገር እሱ ነበር። ስሰራ ኢቭን ለማስታወቂያ ለማሰራት ምን አይነት ሰው ላሰራ እችላለሁ ኢትዮጵያ ውስጥ ታሪውን ሪፕሬዘንት ሊያደርግ የሚችል ምን አይነት ሰው ይህን ይህን ፓወር፣ ይህን ኮንፊደንስ፣ ይህን ቦልድነስ፣ ይህን ስቶሪ መሸከም የሚችል ካራክተር። ምክንያቱም ዝም ብሎ የሆነ ሰው እንዲለብሰው አልፈልግም፣ ሰውነቱ ስለሚያምር ከኔ ቫሊዩ ጋር ማይገናኝ ማለት ነው። ያው መጨረሻ ላይ ያደረግኩት ነገር አይታት ሊሆን ሎጓችንም ድብ ነች። ሴሌብሪቲዎችም ማርኬት ተጠቅመን አናውቅም፣ ኢንፍሉዌንሰር በጭራሽ። ድብ ያረኩበት ምክንያት ለዛ ነው። ድብ ብዙ ጊዜ ካየ ይህንን አሁን ያልኩን ነገር ኮሚኒኬት ያደርጋል። የመጀመሪያው እንደ አንበሳ፣ አሁን ቦልድነስ ሲባል አንበሳ ነው ትዝ የሚለን፣ ዶሚኔት የሚጮህ ምናምን ሮር ያደርጋል ምናምን። ድብ እንደዛ ሲያደርግ ብዙ ሲራመድም ረጋ ብሎ ነው። ቦዝ ካልምነስንም ፓወርንም ኬሪ ያደረገ አኒማል ነው እና ከለሩም ያው ብራውን ምናምን ነው፣ የምወደው ከለር ነው። ኦልሶ ኢንስፓይሬሽኖች ፈርስት ታይም ላይ እንዳልኩክ ይዚ አለ፣ ራልፍ ሎረን አለ። ሁለቱም ነበሩ መጀመሪያ ዲስከቨር ያደረኳቸው እና ሁለቱም ብራንድ ላይም ደግሞ ይሄ የቢር እንትን አለች በሚገርም ሁኔታ ማለት ነውና ኢንስፓይሬሽኖችም ቢር የሆነች እንትን አላቸው። እኔ ፊሎሶፊ ከዛ ጋርም ይገናኛል። ከዛ በኋላ ከለሩም እንደዛ ነው። ቴዲ ቤርም ደግሞ ካየው ታይምለስ የሆነ አሻንጉሊት ነው። ከቅድመያታችን ቅድመያት
ኤንሸንት የሆነ አሻንጉሊት ነች። ለህፃን ልጅም የሚሰጥ ነው፣ ወንድ ለፍቅረኛው የሚሰጠው ነው። የትኛውም ሲዝን ላይ ያለች ነች። ታይምለስ የሆነ ታይምለስነስ አንደኛው ቫልዩ የምናደርገው ነገር ስለሆነ ድብ አረግ ነው ማለት ነው። አሁን ድቧ ያን ነው ሪፕሬዘንት የምታደርገው። ከዛ በተረፈ እንትን አንጠቀምም፣ እንዳልኩ ሞዴል ምናምን ወይም ኢንፍሉዌንሰር አንጠቀምም። ዋይ ለምን መሰለህ? ይሄንን በደንብ ኤክስፕሎር ማድረግ ስለፈለግኩ ነው። በጣም ብዙ ጊዜ አንድ ስራ ከተሰራ በኋላ በጣም እንዲሸጥ መጓጓት አለ። ከዛ በኋላ ማርኬት እንዴት ነው የሚደረገው፣ እነማንን ነው የምንጠቀመው ምናምን የሚሉ ብዙ ሀስሎች አሉት። ታሪው ደግሞ ከዚህ ዲቬት ያደርጋል። ለምንድን ነው ይሄንን ማርኬቲንግ ሲስተም ኖ ያለበት? ምን አይነት አዲስ ስትራቴጂ ቀይሶ ነው? ኦኬ የትኛውም ቢዝነስ ላይ ያው ማርኬት ስታደርግ ሁለት አይነት ስትራቴጂ ነው ልትጠቀም የምትችለው። የመጀመሪያው ኢንስፓይሬሽን ነው፣ ሁለተኛው ማኒፕሌሽን ነው። ማኒፕሌሽን አሁን ስታርት ዊዝ ዋይ የሚባል ቡክ ላይ ያለች ኮንሰፕት ነች። ሲናገር መልሱ ወዴት ሊሄድ እንደሚችል ሳስበው አይሪል ላቪተሽ አሁን ለምሳሌ ማኒፕሌሽን ማርኬቲንግ እያለ የሚዘረዝራቸው አሉ። ለምሳሌ ኢንፍሉዌንሰር ማርኬቲንግ አንደኛው ማኒፕሌሽን ብሎ ነው ያስቀምጠው። ስፔሻሊ አንተ ሪፕሬዘንት የማያደርግ ፐርሰን ከሆነ የሆነ ሰውዬ ታዋቂ ነው ታለብሰዋል፣ እሱ ከስተመሮች ይገዙዋል። ዜዶን ኬር ስለአንተ ቫሊዩ፣ ዜዶን ኬር ምን ሪፕሬዘንት እንደምታደርግ ጀስት ስለለበሰው ነው የገዙት። ቀጣይ ግን አይገዙም፣ አለቀ። ምንም አያውቁም። ኢንፍሉዌንሰር ስለለበሰው ነው የለበሱት። ሁለቴ ገዛ እንዲጨመርለታል ምናምን፣ እንደዚህ አይነት ማርኬቲንጎችም አሉ። እሱንም እዚህ ውስጥ አካቶን የሚናገረው ብዙ አሉ። ሴልስ ማውጣት፣ ይህን ያክል ፐርሰንት ቅናሽ። ሰው የሚገዛው እንዳያመልጠኝ ብሎ ከሆነ በፎሞ ፊር ኦፍ ሚሲንግ አውት፣ እነዚህ እንዳለ ማርኬቲንግ ስትራቴጂዎች አሉ የተለያዩ ብራንድ የሚጠቀሟቸው። ግን ታይምለስ የሆነ ኢምፓክት መፍጠር። አሁን ይሄን ዛሬ ሸጠ ለመጨረስ ኦፍኮርስ ይሄ ቀላል ነው። ግን ትክክለኛ ኢምፓክት መፍጠር የምትፈልግ ከሆነ ኢንስፓየር ነው ማድረግ ያለብህ። ሰው አንተ የምትፈልገውን ነገር እንዲፈልግ ማድረግ፣ የሚፈልጉትን ነገር ውስጥ ፊት ማድረግ አይደለም። ኢንፍሉዌንሰር ስታለብስ የሚፈልጉት ሰውን ያለበስከው ኦሬዲ የሚፈልጉት ነገር ነው። ስለዚህ ሰው የሚፈልገው ነገር ትራሽ ከሆነ ትራሽ መሆን የለብህም። ብራንድህን ያለበለዚያ ሉዝ ታደርጋለህ። ከዚህ በፊትም ጋዜጣ ላይ የወጣበት ታይም ነበርና የዛን የሚወጣው እንደዛ ተብሎ ነው። አዲስ ገበያ መፍጠር የሚፈልገው ዲዛይነር ነበር የሚለው ታይትሉ። አዲስ ገበያ መፍጠር የሚፈልገው ዲዛይነር። ምክንያቱም ስቶሪ ቴል ሳረግም ማርኬትም ሳረግ ፐርፐዝያ ነው። ራሴ ቁጭ ብዬ ስለ ብራንድ አወራለሁ፣ ስለ ሀሳቡ ምናምን ሳወራ ሰው ወዶት ገብቶት እና ቫሊዩን ሼር አድርጎ እንዲገዛ ነው እንጂ የምፈልገው የሆነ ሰው ስለለበሰው እንደዛም ብዬ አልፈልግም። ራሱ የሆነ ሰው ለበሰው እንደዛ አድርገው ኢንሴኪዩሪቲ ነው ብዬ ነው ማለት ነው። ራስን በማወቅ ይመጣ ነው ብዬ አላምንም። ዘሆል ከፊሎሶፊው ጋር ይቃወማል። አንድ ሰው እንደዚህ እያለ የሚቀያየር ከሆነ ታይምለስ የሆነ ስታይልም አይኖረውም። ጀስት ትሬንድ ድሪቭን ነው የሚሆነው። ታሪው ደግሞ ታይምለስ ፋሽን ስለሆነ ማርኬቲንግ ላይ በዛ መንገድ ነው ለማድረግ ያሰብ ነው ማለት። ለዛ ነው ያልተጠቀምኩት እስካሁን። ናይስ፣ በጣም ምርጥ መልስ ነው። ባይዘው ለእኔ ተመችቶኛል። ሌላኛው ዝም ብሎ አንተን ከመጋበዜ በፊት አንዳንድ ፋሽን ዲዛይነሮችን ለማየትም እየሞከርኩ ነበር። ሀገራችን ላይም በጣም አሪፍ ልጆች አሉ። የሚገርምህ ልክ አንተን ለመጋበዝ ስናስብ ይሄ ሁላ ሰው አለ እንዴ ምናምን ትላለህ እና አም ሶ ሃፒ። በጣም ብዙ ሰው ብዙ አማራጭ አለ። አንደኛው አማራጭ ደግሞ ታሪዮ ነው። ታሪዮ ክሎዚንጉ ነው። የቀለም ምርጫው ምንድን ነው? ምክንያቱም አንደኛው ይሄ የልብሱ ቴክስቸር ራሱን የቻለ ነገር አለው ማለት ስቶሪዎቹ ፓይላፕ እያደረጉ ሲመጡ፣ አንደኛው ደግሞ ከለሩ ነው። ምን አይነት ከለር ዶሚኔት ያደርገዋል? ለምን? ያው ቡኒ ነው። በደንብ ከለበስኩትም ማየት ትችላለህ። ቡኒ በጣም ነው የምወደው። ቡኒን የወደድኩት እውነት ለመናገር እንዲሁም ወዳለው የሆነ መጀመሪያ ከፊሎሶፊ ተነስቼ የመረጥኩት ከለር አይደለም።
መጀመሪያም ወደው ነበር እና ለምንድን ነው የወደድኩት ብዬ ነው እንደ ዲስከቨሪ ነው እንጂ ፊሎሶፊን ሚት የሚያደርግ ከለር አይደለም የመረጥኩት። ኦልሬዲ ቡኒ ወዳለው እና እርዝ ቶንስ በቃ እነዚህ ካልም የሆኑ ከለሮች ወዳለው። ያው ቡኒ በጣም ነው የምጠቀመው ከዚህ በፊት ሜቢ ያው ወደፊት ሙሉ ለሙሉ እዛ ጋር ቡኒ ብቻ ላይ እንትን ላለው ወይም ደግሞ የብራንዴ ያም ይሆናል ልል አልችልም። ምክንያቱም ኢቮልቭ ላደርግ ይችላለሁ፣ አርቲስቲክ ኤክስፕሬሽን ሊቀያየር ይችላል። ግን ቡኒ ያው እንዳልኩ ካልም ነው፣ ሙሉ ኔቸር ውስጥ ያለ ከለር ነው። የትኛውም አፈርን ብታይ ቡኒ በቃ እርዝ እንዳለ በቡኒ ነው የተሞላው የትኛውም ከለር ማለት ነውና ቡኒ የሆነ የሚሰጠኝ እንትን አለ። ጀስት ኢቭን አንዳንዴ ፕሮዳክት ስራና ቫራይቲ እንደዚህ እስኪ ለየት ያለች ከለር ላርጋት ሆናልና ተመልሼ መምጣት አይቀርም ወደ ቡኒ። ወይ ከሱ ጋር በቃ ሼድስ ኦፍ ብራውን እርዝቶንስ ምንላቸው። እርዝቶን ያው ስንል ግዴታ ቡኒ ሳይሆን ሰማያዊም ሆኖ እርዝቶን አለ፣ ቀይም ሆኖ እርዝቶን አለ። ግን ሞር ዲሳቹሬትድ የሆኑ ወይም ደግሞ የቡኒ ከለር ውስጥ ስቲል ከዛ ጋር ሼር የሚያደርጉ አይነቶች ናቸው። ቡኒን በጣም ነው የምወደው። ስለዚህ በቡኒ ከለር ዶሚኔት ይደረጋል ማለት ነው። አንዳንድ እንትኖችን ስናያቸው ለምሳሌ ፋሽን ባክል ለደላው ሰው ነው። እኛ መች ደላንና ደግሞ በዛ ላይ ቦንዳ ነጋዴዎችም አሉ አሁን በጣም ነገሩን ሌላ ነገር ላይ ያደረሱት ማለት ነው። እስቲ እነዚህ ሶስቱን ነገሮች ንገረኝ፣ ፋሽን፣ ሌክዠሪ እና የቦንዳ ንግድ። ከሰው ጋር ልታደባድበኝ ኖ አይደለም። ማወቅ ያለብን ካለ ባይዘው አሁን ቦንዳ በአብዛኛው ኢትዮጵያ ውስጥ የብዙውን ሰው የአካል መሸፈኛን የጨርቅ ፍላጎትን የሸፈነ ነው። ነገር ግን አንዳንድ ጊዜ ካለውም ክብር በላይ ሲቆለጳጰስ እናያለን። ወደዛት ለምሳሌ አንድ በጣም ብራንድ የሆነ ነገር ሊያደርግ ይችላል ከቦንዳ ገዝቶ፣ ግን ስቶሪውንም አዘ ሴም ታይም አንደርስታንድ መደረግ አለበት። ከዛ ደግሞ ወደ ሌክዠሪ፣ እነዚህ ሶስቱ ነገሮች ማለት ነው ፋሽን፣ ሌክዠሪ እና ቦንዳ ተደበላልቀዋል እኛ ጋር። ትንሽ ንገረኝ ስለነሱ። የመጀመሪያው ፋሽን ስንል እያወረን ያለነው ስለ ልብስ ብቻ አይደለም። ፋሽን ማለት የአርትና የፕሮዳክት ዲዛይንንም አርቲስቲክ የሆነ ወርልድንም ብሌንድ የሚያደርግ ዓለም ነው። ፋሽን ኢንዱስትሪው ራሱን የቻለ $1 ትሪሊየን ኢንዱስትሪ ነው። ብዙዎችን ሀገሮችን ያበለጠገ ማለት ነው። እና እንዳልኩ ከዚህ በፊት ቪዲዮ ላይም ሳወራ ስለ ፋሽን ምናምን ሳወራ ምንድነው አንተ በቀን 3 ጊዜ የማይበላበት ሀገር ምናምን ስለ ምግብ ስራልን የሚሉ ሰዎች አሉ። እና ስለ ምግብ ምን እንብላ ይሏል። በዚህ አጋጣሚ ምን አስታወስከኝ መሰለህ? ዶክተር ዳኛቸው የሚባል አዲስ አበባ ዩኒቨርሲቲ የፍልስፍና መምህር አለ፣ የምታውቀው ከሆነ። ኤግዛክትሊ ከዚህ ጋር የሚገናኝ ነገር ያለው ልበልህና ትመለሳለህ። ፍልስፍና እያስተማርኩ አለ አንደኛው ተማሪ እጁን አወጣና የኢትዮጵያ ሕዝብ በረሃብ እያለቀ ነው፣ ምንድን ነው ፊሎሶፊ ፍልስፍና ብለን የምትለን ምናምን ይለዋል። እና የመለሰው መልስ በጣም ያስቀኛል እስከዛሬ። ፍልስፍና አንገቷን ይዘ በቆሎ ዘሬ አታረጋትም ብሎ ነበር የመለሰለትና እሱን ስላስታወሰኝ ነው። እና እንደዛ ይለዋል። የማይረዱት ምንድነው $1 ትሪሊየን ኢንዱስትሪ ነው። እነሱ ከሚያደርጉት ነገር በላይ ይሄ የሀገሪቱን ኢኮኖሚ ሊቀይር ይችላል። ምክንያቱም ፕሮዲውሰር ከኮንሱመር ወደ ፕሮዲውሰርነት ከተቀየረ አንድ ማህበረሰብ በደንብ ነው የሚበለጥገው። ካልቸሩ ምንም ሰው የምግብን ዋጋ እንጀራ እኮ እንደዚህ ገባ ይለዋል። እኔ የምልህ ነገር ነው የሚያስቀንሰው ከሌላ ነገር። ምክንያቱም ካልቸሩ ኤጁኬትድ ከሆነ አዌርነስ ካለው ኮንሱም የሚያደርገው ነገር እንዴት ምክንያቱም እንደ መንፈስ
እንደ አምላክ እያየ ውጭ ሀገር ፕሮዳክቶችን ምንም ፕሮዲውስ ማድረግ ለምን እነሱን ስፔሻል ያደረጋቸው ምን እንደሆነ እንዴት እዛ ፕሌስ ላይ መድረስ እንደሚቻል ምናምን እንደዚህ ኖርማል ኮንቨርሴሽን ራሱ እንደ ሌክዠሪ የሚታይ ከሆነ መቼም ቢሆን ፕሮዲውሰር አልነው ኮንሱመር ነው ነው። ሶ የቦንዳ ነገር ደግሞ በጣም ብዙ ሀገሮችን ኢኮኖሚ የገደለ ነገር ነው። ጀስት ይሄ ከልብስ ጋር የተገናኘ አይደለም። ኢቭን አይ ዶንት ኖ የምታውቀው ነው ታሪክ ግን 5 የአፍሪካ ሀገሮች ምናምን የሆነ ጊዜ ተስማምተው አግደው ነበረ ቦንዳ እንዳይገባና ምክንያቱም ዩኤስ ላይ አሁን ለምሳሌ ምንድነው የሚያደርጉት በእርዳታ ስም ነው የሚሰባሰቡት የቦንዳ ልብሶች። አፍሪካ ራቁታቸውን የሆነ ራቁቱን የሚሮጥ ልጅ ቪዲዮ ያሳየዋል ቢቢሲ ላይ እነዚህ ሰዎች የሚበሉት የለም የሚለብሱት የለም በሚባል አሉ ትላልቅ ካምፓኒዎች ስማቸው ሜቢ እንትን ላለው ለማስገባት ከፈለክ እና እነሱ በእነሱ ኔም ይሰበሰብና በእርዳታ ስም ነው አብዛኛው ሰው ልብሱን የሚሰጠው። ሰው ሀብታሙም ይሰጣል ዳውም ይሰጣል። ሰው እዛ ውስጥ ሌክዠሪ ብራንድ የሚባሉ አይነት ፕሮዳክቶች ሊኖሩ ይችላሉ። ምክንያቱም ሀብታሙ ለዳዎች ብሎ ነው በነፃ እርዳታ ተብሎ ያለውን ልብስ አውልቆ እንትን ይባል። ከዛ እነዚህ ሰዎች ካጠቡ ምናምን በኋላ ኢቭን አያጥቡትም። ከነ ቆዳው በሽታ ያለበት ምንም ኤቭሪቲንግ ወደ አፍሪካ ሴል ነው የሚያደርጉት ወደ አፍሪካ ሀገሮች ማለት ነው። አሁን ኬንያን ካየ በጣም በቃ አስቸጋሪ ሁኔታ አድርሷቸው ነበር መውጣት እስካይችሉ ድረስ። አሁን ቦንዳን ለማስቆም ቢሞክር አይቻልም። ሰው አብዛኛው ሰው በቦንዳ ንግድ ነው ራሱ እየተስተዳደረ ያለው። ማኑፋክቸር የሚያደርጉ ሰዎች ቁጥር በጣም እየቀነሰ ነው ከአመት ዓመት። ፕሮዲውሰሮች እየቀነሱ ነው። ኢኮኖሚ ከ50% በላይ 50% ማ በጣም ትንሽ ነው። ወደ 80% ኮንሱመርስ የሚጠቀሙት እንደዚህ አይነት ልብሶችን ነው እና ፓንት ሳይቀር የሚለብሱ አሉ። ጀስት ኢማጂን የነሱን በጣም በቃ የቆዳ ኢንፌክሽን ብትል ምን ብትል ሜንቴናንስ ምናምን የሚባል ነገር የለም። ቀጥታ እንትን ይላል። ከዛ በኋላ እንደዚህ ይለቃቅሙና ሴል ያደርጉታል። የማይረበውን ደግሞ ውሃ ውስጥ ወንዝ ውስጥ ምናምን ይጣላል። ፖሊዩሽን አፍሪካን ይበክላልና ዳምፕ የሚያደርጉት እየሰበሰቡ አፍሪካ ላይ ነው ልብሳቸውን። የከለከሉ ጊዜ ትራምፕ ነው ያስቆማቸው አይቻልም ብሎ እንደዚህ ካደረጋችሁ እንደዚህ ማዕቀብ ነው ማድረግባችሁ ሲባል ወደ 4 ካንትሪዎች ሀሳባቸውን ቀየሩ። ኖ ብለው ከዛ አንድ ሀገር ብቻ አይ ቢሊቭ ሩዋንዳ ነች መሰለኝ በአቋሟ ጸናች። አንቀበልም ቦንዳ ካሁን በኋላ አለች። ሌሎቹ ተውት ዲላቸውን። በቅርብም ኢብራሂም ትራውሬ አግዷል ከዩኤስ የትኛውም አይነት ቦንዳ። ምክንያቱም ማሰብ ያለብህ ነገር ኮንሱም አንድ ሰው ለራሱ ሲገዛ በቅናሽ እየገዛ ያለ ይመስላል፣ ግን ያ አይደለም። ስትገዛ ዘይት እንደሚጨምር ማወቅ አለብህ። እንጀራ ተወደደ ምናምን እያል ኮምፕሌን ማድረግ አትችልም። ምክንያቱም ኮንሱም ነው እየረክ ያለው። ፕሮዲውሰሮች የሉም፣ ኤክስፖርት ማርኬት የለም። ስለዚህ ኑሮ መወደዱ አይቀርም። ልብስ ቀነሰ ማለት እንትን ነው ማለት አይደለም። ስቲል ሌላ ዋጋ ያስከፍላል። እዚህ ቀጥታ ዳይሬክት ባይሆንም የሀገሪቷን ኢኮኖሚ ዋጋ ያስከፍላል። በጭራሽ ሰክሲድ ማድረግ አይቻልም በእንደዚህ አይነት ካልቸር ውስጥ እና ችግር የለውም። አሁን መግዛት የማይችል ሰው ምናምን ይልበስ፣ ግን ቱ ዘ ፖይንት እንደ ሌክዠሪ ፍሌክስ የምታደርግበት ነገር ሲሆን ለእርዳታ ተብሎ የተላከ ለኖርማል ቤዚክ ኒድ መመገብ፣ መጠጣት፣ ሼልተር፣ መልበስ እነሱ ሲሉ ክልል ለዚህ ነው የሚልኩት ቤዚክ ኒድ እንዲያሟላ። ሌክዠሪ ደግሞ ማለት ሃይራርኪ ኦፍ ኒድ ላይ መጨረሻ ላይ ያለ ነገር ነው። ገብተዋል። ስታተስ ፓወር ኮሚኒኬት ለማድረግ ሰው ፉልፊል እያደረገ ቤዚክ ኒዱን ከዛ አሁን ከኮሚኒቲው የተሻለ እንደሆነ የሚያሳይበት ስታተስ ሲግኒፋየር ነው ሌክዠሪ። የሌክዠሪ ፐርፐስ ስታተስ ኮሚኒኬት ማድረግ ነው። አንድን ሰው ድህነቱን እንደ ስታተስ የሚያይ ከሆነ በቺፕ ፕሮዳክት ገዝተ የሆነን ብራንድ እንደ ስታተስ ሲግኒፋየር ከለበስኩና ኮንፊደንት ቦልድነስ ከተሰማ ይሄ በጣም ከባድ ነው። በጣም በቃ አይዶ ነው። ልበሱ። ያው ከሌላችሁ ፋይናንስ እኔ ያው ልበሱ አይደለም ልበሱ ከሌላችሁ ግን አይጎርርበትም ነው፣ ፍሌክስ አይደረግም። በቃ አለቃ you should know the story ነው። ልታውቁ ይገባል እንዴት እንደመጣ።
በጣም ብዙ አፍሪካ ሀገራት እየተበከሉ ነው። አደገኛ ክሪቲካል የሆነ ስቴጅ ላይ እየደረሱ ነው። ውሃቸው እየተበከለ ኢኮኖሚያቸው እየተቃወሰ እና ሰውን ስጠይቃቸው እንደዚህ አይነት ወሬ ነው የሚያወሩልክ። ዋን ኦፍ ዋን የትም አይገኝም፣ ሱቅ ውስጥ አታገኙ ምናምን። እሱን ነው የምልህ እኮ ቅድም። አሁን አንደኛም እነዚህ ፋሽን ሌክዠሪ እና ቦንዳ ብሌንድ አድርገዋል ብዬ ያነሳውልህ አድርግ የምታረገውን ነገር ግን በዚህ ያክል ደረጃ የቦንዳ ልብስን ከማርኬቲንግ አንጻር ብቻ እየታየ ሌላ ስቶሪውን የማናውቀው አይነት ኔቸር እየያዘ መጥቷል። ለዛ ነው ያ 100% እና አሁንም ከኬንያ እኮ ከራሳቸው ተርፎ አሁን ሞያሌ ምናምን በኩል የሚገቡ ኮንትሮባንድ ልብሶች ምናምን ብትል ከራሳቸው ተልፈው ነው ወደዚህ እየላኩ ያሉት። ምክንያቱም ኬንያ ኢኮኖሚው በቦንዳ ምክንያት በቃ ተቀውሷል። አሁን ወደኋላ መመለስ አይችሉም። እንደ ፋሚሊ ቢዝነስ ሆኗል። አያታቸው እያመጣ ነው እንትን የሚለውና ካሁን በኋላ አንከልክል ቢሉ ራሱ አይችሉም። በጣም ብዙ ስራ አጦች ነው የሚበዙት። ተማሪዎች ተምረው ጨርሰው ቦንዳ ቢዝነስ ውስጥ ነው የሚገቡት። ምክንያቱም ሌላ ክሬት ማድረግ ሰለብሬት አይደረግም እዛ ካልቸር ውስጥ። እነሱ የሚያዩት ቅናሽ መሆኑን ነው እንትን ያደረገው አይነት ዋን ኦፍ ዋን እንዳልኩክ ይሄ ብቻ ነው። ቦንዳ ስትለብስ ይሏል። ኢቭን ኬንያኖቹ እኮ ናቸው ቦንዳ ይሄን ስትለብስ ለምንድን ነው እያሉ መንገድ ላይ ሲጠይቋቸው ሌላ ማንም ሰው ለብሶት አታየውም ይሄን ምናምን እያለና ጭፍን ናቸው። ጀስት ይሄ እንደ ለአንድ አይጥ እንደዚህ ቺዝ እየተጣልክለት ትራፕ ውስጥ እንደሚገባው በቃ እንደዛ ነው። ጀስት ያቺኛዋን ነገር ካገኘ ይሄ ሃይር የሆነ እንትን የለም ንቃት የላቸው። ጀስት ያቺኛዋ ካገኘው እንትና ነው በቃ ሰክሲድ አድርግ ያለው። ከዚህ በፊት የሚያወሩት አለ። አሁን ለምሳሌ ታይለር ፔሪ የሆነ ጊዜ ለመቄዶኒያ ብዙ ሻንጣ ልብስ ልኮ ነበር። በቅርብ ለሰይፉ መቄዶኒያ ማሰባሰቢያ ያደረገ ጊዜ ታይለር ፔሪ ለመቄዶኒያ ፊልም ላይ ሲሰሩ የሚለብሱት ልብሶች ምናምን በብዙ ሻንጣ ተደርገው ከ20 ምናምን ሻንጣ በላይ ነው ለመቄዶኒያ ተብሎ ተልኳል። አሁን እነዚህ ልብሶች ሲልክ እሱን ለምሳሌ ሲልክ የሚልከው ቤዚክ ኒድ ብሎ ነው። እነዚህ ሰዎች ቤዚክ ኒድ የላቸውም እርዳታ ተብሎ፣ ግን ከሚልካቸው ልብሶች ውስጥ ኳሊቲ አይደሉም ወይ ናቸው። በትላልቅ ብራንዶች አይደሉም የተሰሩት ናቸው። በጣም ብዙ አይነት ገራሚ ብራንዶች አሉበት። ምክንያቱም ሙቪ ሲቀረጹ የሚለብሱት ልብስ ነው። ሶ ፖይንቱ ምንድነው? ኳሊቲ ነው ማለት። ከዚህ በፊት ብዙ ጊዜ ሰው ግራ የገባው ይሄ ነበር። ኳሊቲ ነው ማለት ሌክዠሪ ነው ማለት አይደለም ምስል ብዙ አልገባውም ነበር። ምክንያቱም የተነገረ ያ ነው። ሶ ሌክዠሪ ሲምፕሊ ስታተስ ሲግኒፋየር ነው አለቀ። ስታተስ ደግሞ ሲግኒፋይ የሚያደርግ ነገር ኢንአክሰሰብል መሆን አለበት። ስለዚህ ሌክዠሪ ስንል እያወራን ያለ ነው በአንድ ካልቸር ውስጥ ስታተስን ሲግኒፋይ ለማድረግ የሚጠቀሙት ነገር ነው ፕሮዳክቱ ማለት ነው። ሌክዠሪ ፕሮዳክቱ። ሌክዠሪ ደግሞ ማለት በአጠቃላይ ኢንአክሰሰብል የሆነ ነገር ነው። ምክንያቱም አሁን ለምሳሌ ዳይመንድም ሰው ሲያጌጥ ሊሆን ይችላል ምናምን በዳይመንድ የሆነ ስራ ስለሚሰሩበት አይደለም እነዛ ሰዎች፣ ግን ማንም ሰው ሊያገኘው የማይችለው ሪሶርስ ነው ድንጋዩ። ስታተስን ሲግኒፋይ ለማድረግ ሰው የሌለው ሪሶርስ እኔ አለኝ ስፔሻል ነኝ የሚለውን ኮሚኒኬት ለማድረግ ኢቭን ባይበሉት ባይለብሱት እንትን ባይሉበት እንደ አክሰሰሪ ይጠቀሙታል ማለት ነው። አንድ ነገር ኢንአክሰሰብል ከሆነ አንድ ካልቸር ውስጥ የስታተስ ሲግኒፋየር የመሆን ፕሮባቢሊቲ አለው። ኳሊቲ ግን በዚህ ታይም ኢንአክሰሰብል የሆነ ነገር አይደለም። የትኛውም ፕሌስ ላይ ሊመረቱ የሚችሉ አይነቶች እየሆኑ ነው። በቅርብ የሰራው ቪዲዮ አለ ለኦሮፒያና የተፈጠረባቸው ክስ አይዶን ነው ካያችሁት። እና ምንድን ነበር ለኦሮፒያና እንግዲህ በጣም ሰለብሬት የሚደረግ ምናምን ብራንድ ነው። ኢታሊ ሜዲን ኢታሊ ነው ተብሎ የሚሸጠው። እና ምን ተፈጠረ? የሆነ ሰውዬ አቢውስ ተደርጎ ሆስፒታል ይገባል። ከዛ ወደ 20 ምናምን ቀን ሆስፒታል ተኝቶ ነበርና ሄዶ ቼክ ሲያደርጉ ይከሳል ሰውየው አሰሪው። ከዛ ማን ነው የሚያሰረው ተብሎ ሄዶ ሲጣራ ማኑፋክቸሪንግ ሀብ ነው ልብስ የሚመረትበት እና ቻይኒዝ ስዌት ሾፕ ነው። ቻይኒዝ ሰዎችን ቀጥረው ኢሊጋል ኢሚግራንቶች ቀጥረው ከ12 ሰዓት በላይ ፌንት እየነቀሉ ራሳቸውን እየሳቱ አቢዩዝ እየተደረጉ የሚሰሩ ሰራተኞች እና ይህም የተቀጠቀጠው ዋጋ ሲጠይቅ ነው። ክፈሉኝ ሲላቸው ነው የደበደቡት። ምክንያቱም ኢሊጋል ነው ምንም አታመጣም ነውና
እዚህ ስዌት ሾፕ ውስጥ ለአውሮፒያና እየተመረተ ነበር። ለአውሮፒያና ማለት ታውቁታላችሁ one of the biggest in the game ነው። ሶ እነዚህ ብራንዶች ከዛ በኋላ ተከሰሱ ማለት ነው። ሎሱት ላይ ናቸው። ያቀረቡት ሪዝን አላወቅንም ነበር እንደዚህ አይነት ምናምን ያሉት which doesn't make any sense። ኢታሊ ውስጥ ነው ያለው ካምፓኒው፣ ፕሮዳክታቸው እየተመረተ ነው፣ ግን $4,000 ምናምን ነው የሚሸጡት። ሶ አሁን ይሄ ኳሊቲ አይደለም ወይ ነው? እቃው ኳሊቲ አይደለም ወይ ነው? ፖይንቱ ግን ኳሊቲው ኢንአክሰስብል አይደለም ነው። የትኛውም ፕሌስ ላይ ሊመረት የሚችል ቻይኒዝ ስዊት ሾፕ ውስጥ እየተመረተ ያለ ነው። እኛ የተደበቀ ጥበብ ምናምን እንደዚህ የሚባለው በጣም ጥቂት ካቱር ሃውሶች ትላልቅ እንትኖች ላይ ነው እንጂ ቻይናም ሊሆን ይችላል ኤዥያ ውስጥ ሊሰራ የማይችል እዛ ውስጥ የሚሰራ ፕሮዳክት የለም። ስለዚህ ሪሶርስ ካለ ነው ፖይንቱ። አሁንም ሪሶርስ ካለ አፍሪካ ውስጥ የተሻለ ነገር የማይሰራበት ምክንያት የለም። ዲፍረንሱ ያለው ሪሶርስ ጋር ነው። ሪሶርስ ደግሞ አክሰስ ለማድረግ ዲማንድ ያስፈልጋል። ዲማንድ ከሌለ አቅራቦት አይኖርም። ስለዚህ ህዝቡ አትሊስት ዲማንድ የሚያደርገው ነገር መቀየር አለበት። ከህልም ዓለም መውጣት አለበት። አዌር መሆን አለበት። ሌክዠሪ ኢንዱስትሪ እንዴት እንደሚሰራ ምን እንደሆነ ገብቷል ብዬ ሰው አሁን ስፓይደርማን ሪል ነው ብሎ የሚያስብ ሰውዬ እንደ መንፈስ የሚያየው መጥቶ ያድነኛል ብለ የምታየው መጀመሪያ ሙቪ ኢንዱስትሪ ብትሰራ እዚህ ፊልም ብትሰራ ራሱ የሚልክ እንዲህ አንተ መቼ የታለ እንደ ስፓይደርማን የምትዘለው ነው የሚልክ። ግን ስፓይደርማን ሙቪን ስፔሻል ያደረገው ነገር መንፈስ ምናምን አይደለም፣ ሪሶርስ ነው። ኤዲተሮቹ፣ ቀረጻው፣ ሆሊውድ የተባለው ኢንዱስትሪ ቢግ ነው። ስለዚህ እንደዚህ ብራንዶችን እንደዚህ ወርሺፕ ከማድረግ እንደዚህ ኢቭን ቦንዳ ነከ ነው ኢቭን ኦሪጂናሉ ፕሮዳክት አይደለም ለቅመ የሆነችን ፕሮዳክት እንደዛ ወርሺፕ ከማድረግ አዌርነስ ኖሮ ሊያሳድግ የሚችል ኢኮኖሚውንም ምንም ማንዶንክ አውቀክ የሆነ ሌብል አያስፈልገውም ኮንፊደንት ለመሆን ቢሆን በራስህ ትክክለኛ የሆነ ፕሮዳክት መሰራት ይቻላል። ሶ ያ ነበር ፐርፐዝ ምን አዌር እንዲሆኑ ነበር ቪዲዮ ሰራ ነበር። ሶ ያ ይሄ ነው ዲፍረንሳቸው። ቴንክ ዩ። አንድ ጥያቄ እዚህ ላይ ልድገምልህና ወደሚቀጥለው አልፋል። የሀገር ልብስ ራሱ አሁን ሄደህ ብታይ ሸማዎች አሉ፣ በጣም ደስ የሚሉ ጥበቦች ይመረታሉ እና ውድ ናቸው። ከአቅርቦት አንጻር አክሰስ ለማድረግ ለተራና ተርታው ህዝብ ይወደዳሉ። ይሄ አንዱ ቻሌንጅ ነው። ከዛ ሲቀጥል እንደ ሀገር ለምሳሌ ቦንዳን እናውጣው ተብሎ ቢታሰብ ቦንዳ የያዘውን ማህበረሰብ ይህንን ጋፕ ሊሸፍን የሚችል 100% መሆን የለበትም። ሀገራችን ፊውቸር ይኑራት ትደግ በዚህ ኢንዱስትሪ ከተባለ የሆነ አይነት ችግር ሊፈጠር ይችላል። ነገር ግን ያንን ችግር በጣም ባልባሰ ሁኔታ ደግሞ ያንን ጋፕ ደግሞ ሊሞላ የሚችል ማኑፋክቸሪንግ ሊኖርን ይገባል 100%። ሶ እሱን እንዴት ታየዋለህ? ይህን ጋፕስ ምንድን ነው የሚደረገው? ያ እንዳልኩ መጀመሪያ የሚቀድመው ዲማንድ ነው ብዬ አምናለሁ። ሰው ምንድን ነው የሚፈልገው? ሰው የሚፈልገው ነገር ከተቀየረ እነዚህ ሰዎች ይመጣሉ ብዬ አምናለሁ። ማኑፋክቸሪንግ ሀቦች ይከፈታሉ፣ ሪሶርስ ይመጣል። ዲማንድ ካለ ሰው የሚፈልገው ነገር ትኩረቱ ከተቀየረ እነዛ ነገሮች መምጣታቸው አይቀርም። ግን መጀመሪያ ዲማንዱ ሊኖር ይገባል። ለዛ ነው አዲስ ገበያ መፍጠር የሚባለው ፖይንት ያ ነው። ወይ ሰው የሚፈልገውን ነገር ሰክሲድ ለማድረግ አንድ ቢዝነስ እንዲሳካ ፕሮዳክትም ሆነ ሰርቪስ ወይ ዲማንዱ የሚፈልገውን ነገር ሰው የሚፈልገውን ነገር ይሰራል፣ ወይ አንተ የምትፈልገውን ነገር ሰው እንዲፈልግ ታረግና ልክ እንፈልጋለን ሲሉ ትሸጥላቸዋል እንጂ የሆነ ፕሮዳክት ሰርተ ፐርፌክት ይሁን ሰው የማይፈልገው ከሆነ በአንድ አመት ነው የሚዘጋው፣ ባንክራፕት ነው የምትሆነው። ሰው ማኑፋክቸሪንግ ሀቦች ራሱ አሁን ቢከፈቱ ለኢትዮጵያን ሎካል ለሆኑ ምናምን ተብሎ ራሱ እንትን ቢባል ስቲል አዌርነስ ከሌለ፣ ምክንያቱም ኖሌጅም ሪሶርስ ነው፣ አንደኛው ሪሶርስ ኖሌጅ ነው። ሰው ያ ኖሌጅ ካለ እና ሰው አዌር የሚሆን ከሆነ ከጠባብ ከሆነ ምልከታ የሚያድግ ከሆነ እነዚህ ነገሮች ስቴፕ ባይ ስቴፕ ይመጣሉ ብዬ አምናለሁ። ምክንያቱም አሁን ሐዋሳ ላይም እንኳን ለሐዋሳ ቴክስታይል እና ኤችኤንዲ ሚነራል ፍሎረን ምናምን የሚያመርቱ
ብዙ ብራንዶች ያሉ ኢትዮጵያ ውስጥ የነሱን ፕሮዳክት የሚሰሩ ማለት ነው። ምክንያቱም የሌበር ዋጋ ዝቅተኛ ነው ኢትዮጵያ ውስጥ። ሶ መተው የውጭ ሀገር ካምፓኒዎች ኢትዮጵያ ሰራተኛ ክፍያ ዝቅተኛ ስለሆነ የራሳቸውን ማሽን ያመጣሉ፣ የራሳቸውን ሲስተም ያመጣሉ። ከዛ ላይ የራሳቸውን ዲዛይን አምጥተው እያሰሩ ይልኩታል። ሶ ዲፍረንሱ የእንትን አይደለም። ይሄ ሬፕሊኬት ማድረግ የሚከብድ በጣም ትልቅ የሆነ ከባድ የሆነ ኢኖቬሽን አይደለም። ኦልሬዲ ውጭ ሀገር ያለው የማኑፋክቸሪንግን ሀብ ሬፕሊኬት ማድረግ ነው። በቃ ማሽኖቹ ምኑ እንትን ማለት ነው። ከባዱ ነገር ያለው ኦዲየንስ ጋር ሪሶርስ እንዳልኩ አቅርቦት በማስ በደንብ ክሬት ለማድረግ ራሱ በቂ ሪሶርስ በጣም የለም። ስለ የለም አንድና ሁለት አለው የምትፈልገውን ዲዛይን ለመስራት በፍጹም የለም። በቃ ምንም የለም ማለት ይቻላል። እና በቃ የሆነ ዲዛይን ሰርተ ቤዚክ ከዚፕ አንስቶ ኳሊቲ የሆነ ዚፕ ለማግኘት እየተቸገርክ፣ ኳሊቲ የሆነ ፕሮዳክት ለመስራት እየተቸገርክ፣ የማትፈልገውን ፕሮዳክት እየሸጥክ ለማትፈልገው ማህበረሰብ የማትፈልገውን አይነት ዲዛይን እንደዛ ከምትሰራ ቢቀር ነው የሚሻለው። ሶ ለዛ ነው አሁን ሞር እኔም እንደዚህ ማውራት በህይወቴ ፕላን አልነበረኝም ለማውራት ስለ ፋሽን ምናምን። ግን በቃ ይሄን ማርኬት አትሊስት በትንሹ አዌርነስ ከተፈጠረ ለብዙ ኮኔክሽኖችም ሊሆን ይችላል፣ ሪሶርስ ለማግኘት ኳሊቲ የሆነ ነገር ፕሮዲውስ ለማድረግ አትሊስት የሆነ ያክል በር ሊከፍት ይችላል ብዬ አምናለሁ። ብዙ ጊዜ ብራንዶች ቅድም ያነሳ ናቸው አሉ ሻነልም ሉዊ ቪቶንም ዝም ብለህ ብትደረድራቸው የልብሱ ፓተርን ላይ ቅድም እንዳለው ከረሉ ላይ ምናምን ኦልሞስት ፊርማቸው ያርፋል። በሆነ መልኩ ፊርማቸውን ታገኘዋለህ። የታሪውን ፊርማ እንዴት ነው የምናገኘው ልብሱ ላይ? ሶ ያው እንዳልኩ ከኔ ቦልድነስ አቴንሽን ውስጥ አይገባም ብዬ ነው ማምነው። ሶ 90% ፕሮዳክቶቼ እንትን የላቸውም። ይሄ ሎጎ ምናምን ብዙ እንደዚህ ፕሪች የሚያደርግ ነገር የለውም። በተቻለኝ አቅም ሰርቭ የሚያደርጉ ፕሮዳክቶች ነው መስራት እንፈልገው። ፊሎሶፊ ያ ነው። የታሪው ፊሎሶፊ ምንድነው? ሁለት አይነት ፕሮዳክቶች አሉ ብዬ አምናለሁ። የመጀመሪያው ሰልፊሽ የምንላቸው ፕሮዳክቶች አሉ። ሁለተኛው ደግሞ ሰልፍለስ የምንላቸው። ሰልፊሽ ፕሮዳክት የምንላቸው አሁን ሉዊ ቪቶንም በሌላችን ብራንዶች ስፔሲፊካሊ የሚሰሩት አለ። ሙሉ ፕሪንት ያለበት ሊሆን ይችላል። በቃ ስታየው ገና ሉዊ ቪቶን እንደሆነ ታውቃለህ። አንተ አሁን እሱን ለብሰህ ብትመጣ አለባበስ ያምራል አይደለም ሰው የሚል ሉዊ ቪቶን ያረከው ያምራል ነው እንዴ? ጃኬት ውድ ነው። አቴንሽኑን የሚወስደው እሱ ነው። ሰልፊሽ ብራንዱ ነው። ማስታወቂያ ሆነ ነው የምትንቀሳቀሰው። እነዚህ ብራንዶች በየቀኑ መልበስ አትችልም። የሆነች ፕሮግራም ላይ ፍሌክስ ለማድረግ ነው እንጂ የምትለብሰው በታይምለስሊ ይሄ የምታፈጉ አይነት አይደለም። አንድ ሳምንት ካረግከው ይሄ ልጅ ይሄ ልብስ አይፋታውም እንዴ ነው የምትባለው። ገብቷል? ምክንያቱም አቴንሽን ባንዴ ነው የሚሰሩት ራሳቸው ወደ ራሱ ማለት ነው። ሶ እነዚህ ታይምለስ የመሆን አቢሊቲ የላቸውም እንደዚህ አይነት ፕሮዳክቶች። እንደ አርት ፒስ ካላያቸው ወይ እንደዛ ካረካቸው ሪስፔክት አደርጋለሁ። ግን በጣም አቴንሽን ውስጥ የሚገባ ከሆነ ከተለያየ ልብስ ጋር መልበስ አትችልም። ስታይላይዝ ለማድረግ ከባድ ነው የሚሆነው። ከዛ ደግሞ ሁሌ ባየኸው ቁጥር እንዳልኩክ ስለአንተ ሳይሆን የሚናገረው ስለ ብራንዱ ነው፣ ዋጋውን ነው የሚናገረው፣ ውድ ነው። ሁለተኛው ደግሞ ሰልፍለስ የምላቸው ፕሮዳክቶች ናቸው። ሰልፍለስ ስንል ኖርማል አሁን ለምሳሌ የቤት እቃ ካየኸውን ሳህንም ሊሆን ይችላል፣ ማንኪያ በየቀኑ አሁን ዜብራ ኖርማል ክሮስዋክ በሰው ዲዛይን እንደተደረገ ራሱ ኖቲስ አታደርገውም። የሆነ ታይም ኤግዚስት ያደረግ ነበር ክሮስዋክ የሚባል ነገር የሌለበት። ግን ማኑ ዲዛይነሩ ብትባል ኖቲስ ራሱ አድርገው አታውቅም፣ ማንም አያውቅም። ግን ሁሌ ሰው ይጠቀመዋል። በጣም ኢሴንሻል የሆነ ነገር ነው ለሰዎች። ክሮስዋክ ባይኖር ስንት ሰው ይሞት ነበር። ሶ ስክሪም አያደርግም ለአቴንሽን፣ ጀስት ኤግዚስት ያደረገው ሰርቭ ለማድረግ ነው ተጠቃሚ። ገብቶሃል አይደለ ሀሳቤ? ያ ሰው ጀስት ሰርቨኒ ያንን ነው የምፈልገው። የምሰራቸው ፕሮዳክቶች ሰዎች እንዲያፈጓቸው፣ በየቀኑ እንዲያፈጉት። ይሄ ለሆነ ኢቨንት ለብሶቶ ታሪዮ ነው ምናምን። ከዛ በላይ አንድ ሰው ከዛ ልብስ ጋር ስቶሪ ኖሮት አፍግቶት በቃ ከሱ ጋር እንዲያልቅ ማለት ነው ምክንያቱም የኔ ፌቨራይት እምለው አሁን ጫማ ነበር ድሮ።
ዋው ብዬ ገዛኋቸው ማለት ነው። እና ደግሞ ይሄን ኖርማል ብዬ ገዛሁት እና ዋው ብዬ ገዛኋቸው። ረጅም ጊዜ አላረኳቸውም ብዙ ጊዜ። አሁን የኔ ፌቨራይት መጨረሻ ላይ የሆነው ረጅም ጊዜ አረኩ። አሁን ድረስ አለኝ ወደ 6 ዓመት አድርጌዋለሁ። ኖርማል ሌዘር ቫንስ ነው በቃ አፈገዋለሁ። ምን ብለዋለሁ አቴንሽን ውስጥ አይገባም ብዙ። ከየትኛውም ልብስ ጋር ስታይላይዝ ማድረግ እችላለሁ። ከጨርቅ ሱሪም ጋር ከቱታም ጋር ከየትኛውም አውትፊት ጀስት እኔን ሰርቭ ለማድረግ ነው ኤግዚስት ያደረገው እንጂ ሰው አይቶት በጣም አንተ ጫማ ውድ ነው ምናምን አይልም። እኔ ፐርፐዝ በቃ እኔ የሚያረካኝ አንድ ልብስ አንድ ሰው ለብሶት ታሪውን የዛሬም ሳምንትም ዓመትም ሳይው ያን እያረገው እያፈጋው ከሆነ እዛ ውስጥ ነው እኔ ቫልዩ የማየው ማለት ነው። የሚታየው ነገር ሞር ያውቅ ታሪው ካስተመር ከሆነ ወይም እኔ የሚያቀኝ ከሆነ ያቁኛል። በከቱ በፕሮፖርሽንስ በሲሉዌት የራሴ ተቾች ምናምን በደንብ ነው የሚያውቁት የኔ ካስተመሮች ማለት ነው። ኢቭን ፎቶ ምናምን አንስተው ይልኩልኛል ታሪው ምናምን ብለው ማለት ነው። ሎጎ ምናምን እንዳልኩ የለውም ግን የሆነ ፊሊንግ አለው እንዳልኩ። ግን እንደዛ ያልሆነ ሰው አያውቀውም። ኦሬዲ እዛ ካልቸር ውስጥ ከሌለ እና እንዳልኩ አይ ዶንት ማይንድ እንደዛም እንዲሆን አልፈልግም ብዙ። በጣም ይቅርታ ለምን መሰለህ በጣም መጠየቅ ማልፈልገው ጥያቄ አንድ እዚህ ፖድካስት ላይ ዛሬ ለመጠየቅ እገደዳለሁ። እድሜ መጠየቅ አልፈልግም። እንደ ጀነራል ብዙ መጠየቅ አንፈልግም። ግን ምንድነው ሳይ በጣም ገና ልጅ ነህ፣ ግን በደንብ የሄድካቸው ጆርኒዎች አሪፍ ናቸው። ለሌላውም ኢንስፓየር መሆን እንዲችል ስንት ዓመት ነው? 21 21 Look at that. This is beautiful. Yeah. This is beautiful. Yeah. Anyway, nice. So, ለምሳሌ እንደ ጀማሪነትህ አንተ በጣም እድሜ ቀጥ ነው ያደረገኝ። I thought 23 24 ምናምን አካባቢ ነህ ብዬ ነበር የገመትኩትና what a blessing በእውነት። የመጀመሪያ እንደዚህ ብዬ ምልህ ለምን መሰለህ የምታረገው የምታቅ ልጅ ነህ። አሁን እስካሁን ባለን ኮንቨርሴሽን ምን እንደሚያደርግ የሚያቅ ሰው በ21 ዓመቱ is really great. Thank you. Yeah, nice. ለምሳሌ ታሪውን ስትጀምረው የሆኑ ጆርኒዎች ይኖራሉ። day 1 day 2 day 3 እያለ ይቀጥላል እና ስሞል ዊን የምትላት ነገር አለች። ይሄ ነገር this is my small win ትንሿ አቺቭመንት ይችናት። ይሄ ነገር ደግሞ ያለምኩት ዓላማ እዚህ ቦታ ላይ እንደሚደርስ በጣም ማሳያ ናት። I love this የምትለው የምታስታውሰው ነገር አለ? ያ የመጀመሪያ ኮሌክሽን የሰራው ታይም ነው I believe already እንዳልኩክ መስራት የምፈልገው ምናምን አውቄ ጨርሼ ነው የተለያዩ ኮርሶችንም ምናምን መውሰድ የጀመርኩት። already ስጀምር ወደ ዲዛይን ወርልድ ስገባ መስራት የምፈልገውን ሰርች ምናምን አይደለም ይሄን ነው መስራት የምፈልገው ብዬ ነበርና ያንን በመሰራ ታይም ያው በጣም ብዙ ስኪል የለኝም፣ ብዙ ሪሶርስ የለም እንዳልኩክ እና ኤክስፔክቴሽን ደግሞ እኔ ኢንተርናሽናል አይነት ነበር ያዩዋቸው ቪዲዮዎች ምናምን ሁላ ሐዋሳ ቴክስታይል ሁላ ማኑፋክቸሪንግ። አሁን እንደዚህ ቪዲዮ ሳይ ምን ይላሉ ውጭ ሀገር እንዴት ነው ልብስ የሚሰሩ ውጭ ሀገር ማኑፋክቸረር ታገኛለህ፣ ዲዛይን ትልክላቸዋለህ፣ ይሰሩልሃል እና ሁላ እኔ ኢትዮጵያ ውስጥ ምን አለ ማኑፋክቸሪንግ ብዬ ሐዋሳ ምናምን ብሎ ሲያመጣልኝ ሁላ እነሱ ጋር ልደውል ሁላ አስቤ ነበር። ኦኬ ጀስት ጭራሽ ማለት ነው ስለ እነሱ ኦሬዲ በጣም ቢግ ናቸው። እኔ 30 ምናምን ፕሮዳክት እንትልላቸው እና አይ ዲድ ነው እንዴት ፈንክሽን እንደሚያደርግ ልብስም ለመስራት ሳስብ ያ ኖሌጅ አልነበረኝም ኢትዮጵያ ውስጥ ያለ ሪሶርስም እንደሆነ በጣም ፈግቻለሁ። በጣም የመጀመሪያውን ያልኩኝ ጊዜ ምንም እንዳልኩክ ኖሌጅ የለኝም። ስዊንግ ማሽን ምንም አልገዛውም። ሁላ መጀመሪያ ታይም እኔ የሆነ ማሽን ልብስ ሰርቶ የሚያወጣ ነበር የሚመስለኝ ማኑፋክቸሪንግ ሲባል እንጂ ሰው ራሱ እንደዚህ ቁጭ ብሎ ቆርጦ ምናምን አይመስለኝም። እና የዛኔ
የዛን አካባቢ መጀመሪያ የጀመርኩት ታይም በጣም ፈግተን ምናምን እንደዚህ ኮሌክሽን ለመስራት ከዛ ልክ ካልቁ ኮሌክሽኑ የወጣ ታይም እውነት ለመናገር ሳቲስፋይድ አልሆንኩም ነበር። ለምን? በቃ ይሄ እንዳልኩክ ሙሉ ለሙሉ በምፈልገው ልክ ኮሚኒኬት አላረገልኝም። የኔ ኤክስፔክቴሽን እና ሚት ያረኩት ማለት ነው። ግን ሰው በጣም ነበረ እንትን ያለው የወደደው አክሰፕት የተደረገው ምናምን። ከዛ ልክ ያንን ሳይሞር የሰውን ሪያክሽን ምናምን ሳይ የዛኔ አሪፍ ሰርች ያለው ማለት ነው። ያ በቃ ዘሞስት ሳቲስፋይንግ የሆነ እንትን እስካሁን ያን ነው። ፕሮሰሱ ላይ ሁሌም ቢሆን በቃ አለ ምን ላረግ ነው እዚህ የገባሁት ትላል። ሁሌ ኮሌክሽን ስሰራ እንደዛ ሳልል ጨርሼ አላውቅም አሁን ድረስ። ምክንያቱም በጣም ብዙ መሀል ላይ የሚፈጠሩ ችግሮች የሆነ ነገር ያበላሽብሃል። ሙሉ ለሙሉ ያንተ ኮንትሮል አይደለም እንደፈለከው። እኔ ደግሞ የተበላሸ ነገር መሸጥ አልፈልግም። ኢቭን የመጀመሪያዎቹ ኮሌክሽን አንድ ፕሮዳክት ራሱ ሴል አላረኩም ነበር ከሰራኋቸው፣ ጀስት ለማሳየት ነበር። ምክንያቱም እንዳልኩክ ስቲል ስላረከው ማለት ነው። ግን ሰው ኦፍኮርስ ወደውታል እና ልክ ሰርቼ እንደዚህ እንትን ሳይ ሰዎችም አክሰፕታንሱን ሳይ ከዛ በኋላ ደግሞ ፎቶ ምናምን እነዚህን ሳይ ያ በጣም ያን ነው ትዝ የሚለኝ የመጀመሪያው ሞመንት። ያ ኮንቨርሴሽናችንን ስንጀምር ካልከኝ ነገር አንዱ የክራይስት አምባሳደር ብለኸኛል እና አብዛኛው አሁን የልብስ ፋሽን ኢንዱስትሪ ኦልሞስት ዳርክ ነው። እነዚህ አሁን ከእምነት ጋር ምናምን በተገናኘ ኦልሞስት they are closer for satanic worshiping አይነት ነገር ላይ በደንብ ራሳቸውን ኢንቨስት ያደረጉ ናቸው። አንተ ደግሞ የኢየሱስ ወታደር ነኝ ብለኸኛል በአማርኛ which is great. so ይሄ your personal value እንዴት ነው ከዲዛይኑ ጋር ናቪጌት የምታደርገው? ትልቁ አሁን ልትጠቅሳቸው የምትችላቸው ኢንዱስትሪዎች ደግሞ ኦልሞስት አብዛኞቹ ዲዛይነሮች ብለህ ብትላቸው እነዚህ ከእምነት በጣም የራቁ ናቸው። አብዛኞቹ ትራንስጀንደሮች፣ ሌዝቢያኖች፣ ጌዎች ምናምን በቃ ብዙ ዳርክ ነገር የተሰበሰበበት ነው። አንተ ደግሞ you are the ambassador of Jesus Christ. so እነዚህም ነገር እንዴት ነው የምታያቸው እንደ ኤርሚያስ? ሶ ብዙ ጊዜ ይሄ ክሬቲቪቲ የሚባለው ነገር በራሱ እኔ ሶርስ ኦፍ ክሬቲቪቲ ጋድ ነው ብዬ ነው ማምነው። እና የመጀመሪያውም ዲዛይነር ጋድ ነው። የመጀመሪያ ልብስ ሰራ የሚለው እግዚአብሔርን ነው። አዳምና ሔዋን ራቁታቸውን የነበሩ ጊዜ፣ ቅጠል የለበሱ ጊዜ የበግ ቆዳ አለበሳቸው የሚለው ጋድ ነው። ፍርስት ታይም ማለት ነው። ሶ ልብስ የሰራላቸው ራሱ ጋድ ነው። ክሬቲቪቲ ጋድና ክሬቲቪቲን ሰፓሬት ልናደርግ የምንችለውን አይነት ነገር አይደለም። ሪያሊቲን ካየን ኢቭን በጋድ የማያምን ሰው ራሱ ኔቸር ኢዝ ዘ ቢገስት ምናምን ዲዛይነር ምናምን ይሉሃል። ሶ ስታይ ይሄ ዲዛይን የሚባለው ነገር እና ጋድ በጣም ኢንተርትዋይንድ ነው። የመጀመሪያውን ፐርሰን መጽሐፍ ቅዱስ ላይ በስፒሪት ተሞላ በመንፈስ ቅዱስ ተሞላ የተባለው ዲዛይነር ነው። ጋድ ባስልኤልን ሰፓሬት አድርጉልኝ፣ ሰን ኦፍ ኡሪ ለዩልኝ፣ ለክሬቲቪቲ ለአርቲስቲክ ለሆነ ነገር ካህናቱ ለሚለብሱት ልብስ ሊሆን ቤተ መቅደስ ውስጥ ላሉ መጠጫዎች በወርቅ ምናምን ለዛ ፐርፐዝ ስፒሪት ፊልድ አደርገዋለሁ፣ ዊዝደም እሰጠዋለሁ፣ ኤክሰለንስ እሰጠዋለሁ ብሎ ማለት ነውና ሶ ያው ዘ ሲስተም ኦፍ ዘ ወርልድ የዚህ ዓለም ሲስተም ፕሮሞት የሚያደርገው ነገር ሁሌም የዴቪልን ነው። ምክንያቱም ወርድ ኦፍ ጋድም ያንን ነው የሚለው። የዚህ ዓለም ገዢ የሚለው ዴቪልን ነው። ሶ ትክክለኛ ያው ፐርፐስ ካለ እና የምትኖርለትን ነገር ካወቅ ማን እንደሆንክ ካወቅ ፐርፐዝን ሉዝ አታደርግም። አይ ኖ ሁ አይ አም። ስለዚህ በሆነ ሰው አፕሩቫል መቀይረው ቫልዩ የለም። ከኔ ጋር የሆነ ይሆናል፣ ያልሆነ ደግሞ አይሆንም ማለት ነው። ሶ ሉዝ የማደርገው አይደንቲቲ የለም። ምክንያቱም ታሪውም ያ ነው። ዘ ሆል ፊሎሶፊ እኮ
ራስን በማወቅ ይመጣ ቦልድነስ ነው። ሶ እኔም ያንን ነው ሰዎችን ማበራት ራሳቸውን እንዲያውቁ በኢንሴኪሪቲ ላይ የተመሰረተ ማርኬቲንግ ኢንፍሉዌንስ እንዳያደርጋቸው እንደዚህ አድርግ እንደዚህ በቃ ትክክለኛ ራስን ካወቅ እንትን ትላለህ ማለት ቦልድ ትሆናለህ። ሶ ያ ኢምፓክት መፍጠር እንዳልኩ ቅድም ኢምፓክት መፍጠር ነው የሚያደርገኝ ሴል ከማድረግ በላይ። ሶ ሴል ማድረግ ከፈለክ እንዳልከው የምትቀያይራቸው ነገሮች ሊኖሩ ይችላሉ ቫሊዩህን፣ ግን ያ ብዙ ኢንስፓይሪንግ ነው ብዬ አላስብም። የሆነ እንትን አድቬንቸርም የለውም ምንም የለውም፣ ግን ቫሊዩህን ይዘክ ሰዎች ያንን ሼር አድርገው ኢምፓክት ስትፈጥር በጣም ፓወርፉል ነው። እና አለ አክቹዋሊ አለ እንደዚህ አሁን ፊር ኦፍ ጋድ የሚባል ብራንድ አለ። ፈርስት ታይም ኢቭን አላውቅም ነበረ እንትን እንደሆነ ክርስቲያን እንደሆነ ሰውየው፣ ግን ወዶ ነበር ከለሩን ምናምን። ሁላ እሱን ሹራብ ይዤ ነበረ እዞር ነበረው። ይህን ሹራብ ጋርመንት ለጋርመንት ማለት ነው ድሮ ገና ወደ ዲዛይን ሳልመጣና እነሱን ሳይ ሰክሲድ ያደርገዋል። ኦልሬዲ እንዳልኩ ካኒዬ ጂሰስ ኢዝ ኪንግ የሚባለው ኤራ ላይ አልበሙን ያወጣ ታይም ክርስቲያን የነበረበት ፌዝ የዛ ታይም ነበረ እነዚህ ዲዛይኖችን ምናምን ይሰራ የነበረው። ሶ ኮንትራዲክት የሚያደርገው ይሄ አርቲስቲክ ወርልድ እና ጋድ ይሄ ኮንትራዲክት የሚያደርጉ ነገሮች ናቸው ብዬ አላስብም። ዓለም ነው ኮንትራዲክት የሚያደርገው ከዚህ ጋር። ያ ደግሞ የሚቀየር ነገር አይደለም። ከእምነት አንጻር ከክርስትና እምነት አንጻር አብዛኛው ጊዜ አሁን ፋሽን ሲባል ዝም ብሎ ፋሽን ሲባል በጣም የተደጋገመው ለምሳሌ የተለያየ የሰውነት ክፍል ተጋልጦ ከዛም ሲያልፍ ትራንስፓረንት ሆኖ ዲዛይን የሚደረጉ ልብሶች ምናምን ነው የምታየው። ኢቭን ፋሽን ሲባል እንደዛ እስኪመስል ድረስ ወይንም ቀጫጭን ቦኒ የሆኑ ሴቶች የሚያሳዩት ወንዱም ሴቱም። እና ይህንን ነገር ሪራይት ማድረግ ሪፕሮግራም ማድረግ የራሱ ኢነርጂ የሚፈልግ ይመስለኛል። ብሎ በአንዴ እንትን አይልም። ሶ ይህንን ኖ ብለህ ወደዚህ ስትመጣ እንግዲህ ዋን ኦፍ ዩር ማኑዋል ዊል ቢ መጽሐፍ ቅዱስ ማለት ነው። 100% ያ ነው። አሁን አክቹዋሊ እንደዚህ ስለ አሁን ለምሳሌ እነዚህን ልብሶች ስሰራም ሊሆን ይችላል ዲዛይን ሳረግ ታሪውን እንደዚህ መጽሐፍ ቅዱስ እንደዚህ ነው እንደዚህ ማድረግ አለባቸው አይደለም ፖይንቱ። ወይም ደግሞ ይህን ሪሊጂየስ ካልሆንክ ወይም ደግሞ ስፒሪቹዋል ካልሆንክ ወይ የሆነ ነገር ካልሆንክ አይሆንም አይደለም ፖይንቱ። ወይም ደግሞ እነሱ ሼር ያደረጉትም አይደለም። ኮምፕሊትሊ ዲፍረንት ነው። ኦብቪየስሊ ዲፍረንት ነው እንዳልከው ከኤክስፒሪየንስ ከምናደርገው ይሄ ሚኒስትሪም ከምንለው ፋሽን። ግን ሁሌም ቢሆን እኔ ምን ብዬ አምናለሁ፣ ፐርፐዝ ካለህ እና ያን ነገር ለማድረግ የምትሰራ ከሆነ ኦሬዲ የማይሆንበት ምክንያት አለ ብዬ አላምንም። እና ዲማንድ አለ ብዬ አምናለሁ። እንደዚህ አይነት ሰዎች አሉ ብዬ አምናለሁ። ደግሞም አሉ ጀስት አሁን ሚኒስትሪም የሆኑት ፕሮሞት የተደረጉት እንደዛ ስለሆነ ነው እንጂ በጣም ብዙ አይነት ዓለም ነው ፋሽን ውስጥ ያለው። ብዙ ሰው ፋሽን ሲባል ያው ብዙ ጊዜም እንደዛ ይሉኛል። እኔ ራሱ ፋሽን ዲዛይነር ሰውን እንዴት እንደዚህ እንትን ትላለህ ምናምን የሚሉ ሰዎች አሉ። እንዲሆን እንደ ኃጢአትም የሚቆጥሩት አሉ አንዳንዶችም። ፋሽን ወደ ፋሽን ዓለም መግባት በቃ የሆነ ፋሽን የሚመስላቸው የሆነ በቃ ምክንያቱም ያዩት አላ የሆነች ሴት አይተዋል የሆነች አለባበስ ለብሳ ምናምን። እኔ ዶንት ኬር በእነሱ ካልቸር እንደዚህ ለምን እንደዚህ ያደርጋችሁ ምናምን ፋይት ማደርገው እንትን የለኝም። እነሱ ጋርም ኮምፒት ለማድረግ ወይም እነሱን ኮምፕሊትሊ ሪራይት አድርጌ እነሱን መደምሰስ ሳይሆን እኔ የራሴን እዚህ ጋር ቢውልድ ማድረግ ነው እንጂ መቼም ልታጠፋው አትችልም። በምድር ላይ እስካለ ድረስ ሰለብሬት የሚደረገው ነገር ዊክድ የሆነ ነገር ነው የሚሆነው ሁሌም ቢሆን ኢንዱስትሪው። በሚገርመኝ ሁኔታ በጣም ዊክድ የሆነ ነገር ብዙ ጊዜ ሰለብሬት ይደረጋል። how this is possible? why this is attractive? why this is juicy? ምክንያቱም እኔ ብዬ ማምነው ምንድነው ያው
በደንብ ወደ ወርድ ኦፍ ጋድ ልገባ ነው። ግባ ችግር የለውም። እንዳልኩ ወርድ ኦፍ ጋድ ሲናገር የእግዚአብሔር ቃል ኢቭን ኢየሱስ የመጣ ታይም ሲናገር የዚህ ዓለም ገዢ ብሎ ታይትል የሰጠው ለዴቪል ነው። የዚህ ዓለም ገዢ እግዚአብሔር አይደለም ያለው። ዲያብሎስ በተደጋጋሚ የዚህ ዓለም ገዢ የሚለው ዴቪልን ነው። ዘ ሲስተም ኦፍ ዘ ወርልድ ምለው አሁን ዓለም እያለ ሲናገር ወርድ ኦፍ ጋድ ላይ 2 ወርድ ነው የሚጠቀመው። የመጀመሪያው ኮስሞስ የሚለው አለ፣ ሁለተኛው ደግሞ ኤዮን ነው። ግን ሲተረጉሙ ሁለቱም ዓለም ስለሚሉ ተመሳሳይ ሊመስለን ይችላል። የዚህ ዓለም ገዢ ሲል ኤዮን ማለት ዘ ሲስተም ኦፍ ዘ ወርልድ ማለት ነው። ይሄ ዴቨሎፕ የተደረገው ፊሎሶፊካል ወርልድ የህይወት ምልልስ ኢሊትስ የምንላቸውን በሏቸው ምናምን ዴቨሎፕ ያደረጉት ሲስተም ሊሆን ይችላል። አንድ ሰው ሰክሲድ ለማድረግ በአንድ ህይወቱ ዘርፍ ላይ ዴቨሎፕ የተደረገለት ሲስተም አለ። 9 to 5 ልትለው ትችላለህ። በየቀኑ ተቀጣሪ መሆን ልትለው ትችላለህ። ቲክቶክ ላይ ፕሮሞት ለመደረግ ታዋቂ ለመሆን የምትከተለው መንገድ ሊሆን ይችላል። ሚውዚክ ኢንዱስትሪ ላይ ሰክሰስፉል ለመሆን እነዚህ ነገሮች እንዳለ ዴቨሎፕ የተደረጉ ሲስተሞች ናቸው። ይሄ ሲስተም ደግሞ ያንን ሲስተም ነው የዛ ሲስተም ገዢ የሚለው ማለት ነው። ዘ ሲስተም ኦፍ ዘ ወርልድ ሁሌም ቢሆን ፕሮሞት የሚያደርገው ኢቭልን ነው። የትኛውም ጀስት ፋሽን ውስጥ አይደለም። ሚውዚክ ላይ ካየ አሁን ራፕ ኢንዱስትሪ ጌይ ምናምን ባይኖርም ብላክ ኦን ብላክ ቫይለንስ የሆነ ድራግ ሊሆን ይችላል። ጀስት ፕሮሞት የሚደረገው ሁሌ ዳርክ የሆነ ነገር ነው። ምክንያቱም ዘ ሲስተም ኦፍ ዘ ወርልድ ኦን የሚደረገው በጋድ ስላልሆነ ማለት ነው። ዊክድ በሆነ ስፒሪት እና ሲስተም ነው። ያን ደግሞ ያው በዓለም ላይ እስካለ ድረስ ዓለም ይጠላችኋል ያለው እኮ ለዛ ነው። በዚህ ምድር እስካላችሁ ድረስ ዓለም አክሰፕታይድ ላለመደረግ ኦልሬዲ ተወስናል። ፐርፐዝ አለኝ የምትል ከሆነ ፊት አላደርግም ትላለ ወይ ደግሞ ኮምፕሊትሊ ፊት አድርገ ሰለብሬት ትደረጋለ ማለት ነው በዛ ካልቸር። እስቲ ታሪው ከሀሳብ ተነስተህ ለምሳሌ መጀመሪያ ታስበዋለህ፣ ዲዛይን የምታደርገው ልብስ ታስበዋለህ፣ የመጨረሻ ጋርመንቱ አልቆ ማሸጊያ ውስጥ እስኪገባ ጆርኒ ያለው እስቲ በትንሹ አሳያኝ። ኦኬ ሁሌ ያው ኢንስፓይሬሽን ከተለያየ ነገር ነው የምጀምረው። ሞስት ኦፍ ዘ ታይም ኦልሬዲ ስጀምር ከኮሌክሽን ነው የምጀምረው፣ ከፕሮዳክት አልጀምርም። ኮሌክሽን ማለት ኦልሬዲ አይዲያ አሁን ለምሳሌ ሰዓሊ የሆነችን ስዕል ስሎ አይደለም ከዛ በኋላ ምክንያት የሚፈልግለት አይደል? አይዶን ነው ስለ አርት። ግን አንድ ሰው አርቲስት የሚባለው ኦልሬዲ መጀመሪያ ሀሳብ ኖሮት ያንን ሀሳብ ኤክስፕረስ የሚያደርግበት እንትን ነው። ኮሌክሽን ነው ሞስት ኦፍ ዘ ታይም። ኮሌክሽን አይዲያዎች የሆነ ኢንስፓየር ያደረገኝ ሀሳብ ሲመጣ ሊሆን ይችላል፣ ኖርማል ፊሎሶፊም ሊሆን ይችላል፣ ታሪክም ሊሆን ይችላል፣ ሰውም ሊሆን ይችላል። ጽፈዋለሁ። ስልኬ ላይ ነው ሞስት ክሬቲቭ ፕሮሰሴ። ዲዛይንም ኤቭሪቲንግ ኢቭን ልብስ ራሱ ስኬች አላረግም እኔ በጽሁፍ ነው ማስቀምጠው። እንደዚህ አይነት ጃኬት እንደዚህ በጽሁፍ ነው የምታስቀምጠው? ያ ሞስት ኦፍ ዘ ታይም ክሬቲቭ ፕሮሰሴ ጽፈዋለሁ። ከዛ በኋላ እንዳልኩ ኮሌክሽን ታይትል ካገኘው በኋላ ዋና ሀሳቡ፣ ከዛ በኋላ ፕሮዳክቶችን ዲዛይን ማድረግ ጀምራለሁ። እና ፕሮዳክት እኔ አክቹዋሊ ፋሽን ዲዛይነር ከመባል ይልቅ ፕሮዳክት ዲዛይነር ብባል ነው የምመርጠው። ምክንያቱም ጀስት ፕሮዳክት በቃ መስራት ነው የምወደው የሆነን ክሬት የማድረጉን ፕሮሰስ ስለሆነ እያንዳንዱን ፕሮዳክት እንደ ፕሮዳክት ዲዛይን ነው የምሰራው። እያንዳንዱ ፒስ በቃ በዲቴይል እንዳልኩ ፈንክሽንን ስለሆነ ቫሉ ማድረገው ታይምለስ የሆነ የሚያፈጉት አይነት ነገር ስለሆነ መስራት እንፈልገው። አይዲያዎቹን እንትን ካልኩ በኋላ ለዛም የሆነ ምን አይነት እንትን ሊሆን ይችላል ምናምን እያልኩ ከዛ በኋላ 1 ሉክ 2 ሉክ 3 ሉክ ዴቨሎፕ አድርጋለሁ ማለት ነው። ከዛ በኋላ ፓተርን ምናምን እሰራለሁ። ኦልሬዲ ከጨረስኩ በኋላ ዲዛይኑን ያው ይሄን የምነግርህ የአንድ ሲዝን እንትን አይደለም። ሜቢ አይዲያው የዛሬ ኮሌክሽን አይዲያ የዛሬ 5 ዓመት የመጣልኝ ሊሆን ይችላል። አይዲያው ፕሮዳክቱ አሁን በሰራውን 3-4 ኮሌክሽን አይዲያዎች ኦልሬዲ አሉኝ ምሰራቸው ወደፊት፣ ግን ፕሮዳክቶቹን ያልሰሯቸው ማለት ነው።
የሆነች አጭር ታይም አይደለችም። ኢንስፓይሬሽን ኤኒ ታይም ሊመጣ ይችላል። ጀስት ኦፕን መሆን ያለብህ። ጀስት ዝም ብለህ ኤክስፕሎር ስታደርግ በየትኛውም ታይም ይመጣል። ያንን ኢንስፓይሬሽን ወደ ፕሮዳክት እና ሰውን ሊጠቅም ወደሚችል ጀስት አርቲስቲክ የሆነ ነገር ብቻ ሳይሆን በደንብ ሊያረጉት ወደሚችለው ነገር ኮንቨርት ስታደረገው ነው ፔኑ ያለው። ከዛ ፓተርን ሲሰራ ሶርስ ስታደረግ አቅራቦት እንዳልኩ ጨርቆቹ ሊሆን ይችላል። የዛኔ ነው በጣም ፔንፉል የሆነው ፕሮሰስ፣ አስቸጋሪው ማለት ነው። የሆነ ቃም ሊበላሽ ይችላል። ሳምፕል አሁን ኢቭን አይደለም እኛ ውጭ ሀገር ያሉ ራሱ አንድ ፕሮዳክት ሲሰሩ ቢያንስ 2-3 ሳምፕል ይሰራል። ምክንያቱም ኢሚዲየትሊ ፐርፌክት ሆኖ እንዳሰብከው የሚወጣ የለም። ኢቭን ሃይ ፋሽን ላይ ብዙ ሳምፕል ተሰርቶ ነው የሚወሰነው ይሄኛው አሪፍ ነው የምትለው። እዚህ ግን የዛ ሌክዠሪ የለም የተለያየ ፕሮዳክት የመስራት ምናምን። ሰው እንዳሰብኩ ካልመጣ እኔ ጭራሽ እንዳልኩ ሴል አላረግም። ኢንፋክት ብዙ ጊዜ የምለብሳቸው ልብሶች እንደዛ ናቸው። ሳልፈልግ የማልፈልገውን ሲበላሽብኝ ነው የምለብሰው። አሪፍ ሲሆን ሴል አደርገዋለሁ። ሞስት ኦፍ ዘ ታይም። ማን ያገዛሃል በገንዘብ? ያው ፋሚሊ ፈርስት ታይም ላይ ግን አሁን ጀስት ይሄ እንዳልኩ ብዙ ከባድ የሚባል ነገር አይደለም ለኔ። ይሄ ለፕሮዳክት ለመስራት ያ አይደለም ከባዱ ቲም ዴቨሎፕ ማድረግ፣ ይሄ ወደ ሜንስትሪም ወደ ፋሽን በደንብ ፕሮዲውስ ማድረግ ከፈለግ የዛኔ በደንብ ካፒታል ያስፈልጋል። ግን አንድ ፕሮዳክት ለመስራት 2 ፕሮዳክት 3 ፕሮዳክት ብዙ ከባድ አይደለም። ከ5 ዓመት በኋላ ታሪውን የት ማየት ትፈልጋለህ? 5 ዓመት ያው 5 ዓመት ሊሚት ለማድረግ ይከብደኛል። ምክንያቱም አሁንም ገና እየሰራው ነው ፐርሰናል ብራንድ ላይ ብዬ አስባለሁ። ኤርሚያስ ላይ እና ፋሽን ኢንዱስትሪ ከታሪዮ ባሻገር ማለት ነው። ምክንያቱም ታሪዮን በደንብ ማርኬት ለማድረግ ምንም ለማለት እኔ እንትን ማለት አለብኝ። ራሴን አትሊስት በሆነ አክል ማሳወቅ አለብኝ። ሶ በ5 ዓመት አይ ዶንት ኖ በጣም ቢግ ቼንጅ ይፈጠራል ብዬ አላስብም። እውነት ለመናገር እግዚአብሔር እንግዲህ የሆነ ታምር ካልፈጠረ ሪሊስቲክ ከሆንን በ5 years በጣም ሎንግ ተርም ነው የኔ ግብ። 5 years ራሴን አትሊስት ኢትዮጵያን ፋሽን ኢንዱስትሪ ላይ በደንብ ስሜን አትሊስት ቢውልድ ለማድረግ ነው ማስብ በዚህ ታይም። ሶ ታዋቂ እንዲሆን ነው የምፈልገው እንጂ የሆነ የምፈልግበት ፕሌስ በ5 years ይደርሳል ብዬ አላስብም። ቆይቶ ግን ያው እንትን ላለን በጣም አሪፍ ነው። ሌላኛው ዝም ብሎ እያወራን የመጣልኝ ሀሳብ ነው። አንድ ቪዲዮ ሰርተህ ነበረ ካልቸርን በተመለከተ። አንድ ማህበረሰብ እንዴት ሆኖ ነው ፕሮዳክቲቭ ሊሆን የሚችለው? በተለይ አሁን ሶሻል ሚዲያ ላይ ባለው ሁኔታ በዚህ ጎርፍ እየተወሰድን እንዴት ነው ፕሮዳክቲቭ የምንሆነው የሚል ቆንጆ ሰርተህ ነበረ። እስቲ ስለሱ ንገረን። ለምን መስራት ፈለክ? እንዴት ሰራኸው? ያ እሱን ሀሳብ እንትን ስል ያው እንዳልኩ ኢንስፓየር የሚያደርጉኝ አርቲስቶች አሉ በዘመናት መካከል፣ ዲዛይነሮችም ኢቭን ዋልፔፐር የራሱ የነሱ ስም ዝርዝር ከዛ መጨረሻ ላይ ራሴን ስም ጽፌ ነው እሱን እያየውና ሶ እነሱን ያው ሳያቸው ምናምን ኢቭን ትላልቅ ፋሽን ኢንዱስትሪ ላይ ኢምፓክት የፈጠሩ ዲዛይነርስ ሰምታይምስ ሰማቸው በጣም ከባድ የሚባል ታለንት ኖሯቸው ምናምን አይደለም እውነት ለመናገር ግን ትክክለኛ ካልቸር ውስጥ ነበሩ። አሁን ቨርጂል የሉዊ ቪቶን ክሬቲቭ ዳይሬክተር ዘ ፈርስት ብላክ አሜሪካን ዲዛይነር ነው። ጥቁር ሆኖ ክሬቲቭ ዳይሬክተር ይሆንና እሱን ካየን አመጣጡ አወጣጡ ኤቭሪቲንግ በቃ ከምንም በላይ የነበረበት ካልቸር ያው ኦፍ ኮርስ ክሬቲቭ ነው። የሆነ ዝም ብሎ እድል ነው ምንለው ነገር አይደለም፣ ጂኒየስ ነው። ግን ካልቸር እያንዳንዱ ህይወት ላይ ትልቅ ሚና ተጫውቷል።
እና አስፓየር የምናደርጋቸው ቲቪ ላይ የምናያቸው አንድ ቀን እንደንትና እንሆናለን የምንለው እዚህ ካልቸር ውስጥ ሆኖ ማን እንደዛ ሆኗል ብዬ በደንብ ደግሞ ቼክ ማድረግ ጀመርኩ። እንደዚህ አይነት ኢምፓክት የፈጠረ ስታይ በጣም ነው ተስፋ የሚያስቆርጠው። ምክንያቱም አንድ ኢኖቬተር እንደዚህ የምንኮራበት አፍርቶ ያቅም ይሄ ካልቸር የትኛውም ኢንዱስትሪ ላይ ሯጭ ነው እኔ ሰክሲድ ሲያደርግ ያየሁት ኢንተርናሽናሊ። ኢትዮጵያ ውስጥ ከሆንክ ካልቸሩ የሚመቸው በቃ ሯጭ ከሆንክ ኢንተርናሽናል ኢምፓክት ተፈጥራለህ። ግን በኢኖቬሽን በሆነ ክሬት በማድረግ ሪኮግናይዝ አትደረግም በካልቸሩ። ይሄ ደግሞ የአንድ ሰው ምናምን ሳይሆን በአጠቃላይ ማህበረሰቡ ነው አፕሪሺየት የሚያደርገው ሰለብሬት የሚያደርገው ነገር። ትራሽ ከሆነ መቼም ቢሆን ክሬተርስ ሰክሲድ አያደርጉም ነው እዚህ ካልቸር ውስጥ ሀሳቡ። ስለዚህ ምንድነው ሀሳቡ? አንድ ሰው ሰክሲድ ለማድረግ ህዝቡ የሚፈልገውን ነገር መስራት አለበት። ህዝቡ የሚፈልገው ነገር ደግሞ ትራሽ ከሆነ አንተ ቤስት ራሱ የሆነ ነገር ብትሰራ ሰክሲድ አታደርግም። ትራሽ ክሬት የሚያደርገው ነው ሰክሲድ የሚያደርገው። ሶ ምንድነው የሰጠሁት ኤግዛምፕል የነበረው በዝንብ ካልቸር ውስጥ ዳይመንድ ትራሽ ነው ኪንግ የሚሆነው። ምክንያቱም የሚፈልጉት እነሱ ትራሽ ነው። ገብተዋል አይደል? ሶ ክሬተርስ ሰለብሬት ካልተደረጉ ኖርማል ሶሻል ሚዲያም ስናይ ሰለብሬት የሚደረጉት ሰዎች ሊሆን ይችላል። የትኛውም ከድሮ የነ ሎሬት አፈወርቅ ተክሌን የሚያዋን ስጃውርች ያለው የተባሉት ማለት ነው። ይዛኔ የእማይ ጽጌ ማርያም ታሪክ እንዴት እንዳስቀሯቸው ማለት ነው። ውጭ ሀገር ሄዶ ከመማር ምናምን ከዛ እንዴት እንደምንኮዙ ሶ ኢኖቬተርስ እነዚህ ራሱ ሰለብሬት የምናደርጋቸው ኢኖቬተርስ ሂስትሪ ካየን ካልቸሩ ይሄ በቃ ፖቴንሻላቸውን መግደልን ሰብረው የወጡ ናቸው። በሆነ አጋጣሚ ከሀገር ወጥተው ኢንተርናሽናል አክሰፕታንስ ያገኙ ነው። ሎሬትም ብንል ውጭ ሀገር ተምረው ከዛ ላይ ኢንተርናሽናል አክሰፕት ተደርጎ ነው። እማይ ጽጌ ማርያም በልጅነታቸው ውጭ ሀገር ተምረው ከዛ ድጋሚ ሊወጡ ሲሉ ነው የተከለከሉት። ሶ ሰክሲድ ያደረጉት አብዛኞቹ ሌላ ካልቸር ውስጥ አክሰፕት የተደረጉ ሰዎች ናቸው ከኛ ካልቸር በላይ። ከዛ ነው እኛ ካልቸር አክሰፕት የሚያደርጋቸው። ሶ አንድ ካልቸር ኢኖቬሽንን አፕሪሺየት ካላረገ ከዛ ካልቸር መቼም ቢሆን ኢኖቬተርስ ሊወጡ አይችሉም። ስለዚህ ደግሞ ምንድነው የሰጠሁት ኤግዛምፕል አንድ አካባቢ ዛፍ ተክላ 5 ዛፍ ተክላ 5ቱም ከተወለጉ ዛፉ አይረባም ማለት አትችልም። ጀስት የተተከለበት ፕሌስ ነው። ሜቢ አንዱ ቢጠወልግ ይሄኛው የማይረባ ነው ልትል ትችላለህ። ግን አንድ እንኳን ዛፍ ካላደገ አንድ መሬት ላይ እዛ በቃ አካባቢ ኢንቫይሮንመንቱ አይሆንም። በቃ ለዛ አይነት ዛፍ ነው የምትለው። ስለዚህ በቆሎም በረሃ ላይ ብትዘራ ወይ አሸዋ ላይ ብትዘራ አይበቅልም። ፖቴንሻል ስለሌለው አይደለም፣ ግን ኢንቫይሮንመንቱ ፖቴንሻሉ የሚያወጣ አይደለም፣ የሚገድል ነው። ስለዚህ እንደዛ ደግሞ ከሆነ በጣም ነው የሚያበሳጨው፣ ተስፋ ነው የሚያስቆርጠው። ምክንያቱም ቤስት መሆን ሰክሲድ አያስደርግም። እንደዚህ አይነት ካልቸር ውስጥ ቤስት መሆን ሰክሲድ አያስደርግም። ስለዚህ ብዙ ሰዎች እነዚህ አይነት ሰዎች እነዚህ አርቲስት እነ ባስኪያት እነ ኤንዲ ዎርሆል አርቲስት ምንላቸው ኖርማል ሳሌዎች እነ ማርሴል ዱሻምፕ ሊሆን ይችላል ኢትዮጵያ ውስጥ ካልቸር ውስጥ ቢሆን የደረሱበት ፕሌስ ይደርሱ ነበር ይካልን ኖ ሞስት ፕሮባብሊ ወይ ራሳቸውን አጥፍተዋል ወይ የሚያመሙ ሰው ሊሆን ይችላሉ። አይደለም እኛ ካልቸር ውስጥ ይቅርና የኛ ካልቸር እኮ ወረስቶን እንጂ ኢቭን እነ ኒኮላ ቴስላ አሁን ሴሌብሬት የምናደርጋቸው የዛኔ ድሮ አማማታቸው ራሱ ሆቴል ውስጥ ምናምን አብደው ነው። ምክንያቱም ያሰቡት ኢኖቬሽን አክሰፕት ስላልተደረገ በዛ ዘመን የነበሩ ሰዎች ማለት ነው። ከብዙ ዘመን በኋላ ነው ኦኬ ቴስላ እንደዚህ የተባለው። ኦፍ ኮርስ አክሰፕት ያደረጉት አለ። ለዛም ነው እንደው ኤሲዲሲ ምናምን ኢነርጂው ምናምን ሴሌብሬት ይደረጋል። አትሊስት የሆነ ፕሌስ አላቸው እነሱ። እኛ ጋር ግን ኤክስትሪም ነው እንዳልኩ። ስለ ፋሽን ራሱ ስታወራ ፕሮዳክት እንዲገዙ ምናምን እኮ አይደለም። ምንም ገዝተው የሚቀይሩልህ ህይወት የለም። ወይም የሆነ ነገር አድርገው አንተን ህይወትን ይቀይሩልሃል ማለት አይደለም። ግን አትሊስት ኳሊቲን ሪኮግናይዝ ማድረግ መቻል አለበት አንድ ማህበረሰብ እና ያንን አቴንሽን መስጠት ከትራሽ ይልቅ ማለት ነው። ሴሌብሬት የምናደርገው ነገር አሪፍ ካልሆነ መቼም ቢሆን ኢኖቬተርስ አይወጣም። ቀጣይም ጄኔሬሽን የሚመጡት ጄኔሬሽንስ እያዩ የሚመጡትም ምንድን ነው ኢኖቬተርስን አይደለም መያዝ፣ በካልቸር ሴሌብሬት የሚደረገውን ፐርሰን ነው
ያን ነበረ አንስቼ ያወራሁት ማለት ነው። በአንተ ግምገማ ይሄ ካልቸር አንዴ እዚሁ ሚዲያ ላይ ዶቃ ላይ ፕሮፌሰር ስለሺ የሚባሉ ሰው ጋብዤ ነበር። ኤግዛክትሊ አሁን አንተ የምታወራው በሌላ ቋንቋ ነበር ሲያወሩ የነበረው እና እንደዚህ አይነት ሰባሪ የሆነ ካልቸር እንዴት ሊፈጠር ቻለ? በአንተ ግምገማ ምንድን ነው ይህንን የፈጠረው? እንዴት ነው ይሄ የዝንብ ካልቸር ከቀን ወደ ቀን እየሰፋ የመጣው? ለምንድን ኢኖቬተሮችን አፕሪሺየት ማድረግ ያልቻል ነው? ሪሊ ክሪኤት የሚያደርጉ ሰዎች ለምንድን ነው የቀበር ነው? ለምንድን የቆሻሻ ኢንቫይሮንመንት በጣም አፕሪሺየት እየተደረገ የመጣው የሚመስለኝ? ኦኬ ያው ይህ ከድሮ ጀምሮ የነበረ ነገር እንዳልሆነ ግልጽ ነው። ምክንያቱም አሁን እንደ ታሪክ የምንይዛቸውን አክሱንም ብናይ ላሊበላ በጣም ከባባድ እኛንን እንደሰራ ነው የሚያስብል አይነት ስራዎች ተሰርቷል። ኢትዮጵያ ውስጥ ብዙ ክሬተርስ ነበሩ። ያው እኔ ብዬ ማምን የመጀመሪያው በአጠቃላይም ሲስተም ይሄ እንዳልኩክ ሁሉም ጋር ያለ ሲስተም አለ። ክሬተሮችን አያፈራም። በአጠቃላይ ራሱ ሲስተም ጀስት ኢትዮጵያ ብቻ ሳይሆን በአጠቃላይ ሲስተሙ ዴቨሎፕ የተደረገው ሰክሲድ የምታደርግበት ሲስተም ኢቨን ትምህርት ሲስተሙን ብታየው ጀስት የሆነ የተነገረህን ለማድረግ ነው እንጂ ትሬን የምትደረገው ክሬት ለማድረግ የሆነ አይዲያ ተሰምቶ ኢቫሉዌት ተደርጎ ሴሌብሬት የምትደረግበት አይደለም። የተነገረህን ማስታወስ ከቻልክ ነው ጎበዝ፣ ታዛዥ እንድትታዘዝ በቃ የማስታወስ ችሎታ ጎበዝ ከሆንክ ጂኒየስ ነው። ካልሆነ ደግሞ መጨረሻኛ ትሬን ኢቨን ሲስተሙ አለያ። ከዛ በተጨማሪ ግን ደግሞ ማህበረሰብ ኖርማል ኢትዮጵያ ምንለው ይሄ ኖርማል ባህል ካልቸር ምናምን አሁን የዛኔ ካልቸር ስል ሰው የመሰለው አንዳንድ ሰዎች ስለ ብሔር ብሔረሰቦች መማወራ የመሰለው አለ መሰለኝ። ምክንያቱም ካልቸር ስደይ ብለን የምናከብረው ብሔር ብሔረሰብ ስለሆነ ስለ ብሔር ብሔረሰብ ስለዛ አይደለም። የቋንቋው እንትን ባህሉ ሲባል ባህል ሰፊ ስለሆነ ባህል ብዙ ነገሮችን ስለሚያካትት ትንሽ ቃላቱ ኮንፊውዥን ሊፈጠር ይችላል። ካልቸር ማለት በአጠቃላይ 5 ሰዎችም ሊሆን ይችላሉ በሚያምኑት ነገር ሼር የሚያደርጉት ኢቨን በሚውዚክ ቴስት በሚወዱት አርቲስት ተመሳሳይ ነገር ሼር ካደረጉ ብቻ ሼር የሚያስደርጋቸው እምነት ቫልዩ ካለ እና ይሄ በምልከታቸው ተመሳሳይ ከሆነ ያንን ካልቸር እንለዋለን። ሁሉም ፕሌስ ላይ ይሄ ከዘር ጋር ከምን ጋር የሚገናኝ ነገር አይደለም። ሚውዚክ ውስጥም ካልቸር አለ፣ ሂፕ-ሆፕ ውስጥ ካልቸር አለ፣ ሮክ ውስጥ ካልቸር አለ፣ ኢቭን አርት ውስጥ ካልቸር አለ። ሰው የሚመጣበት እንዲሰባሰብ የሚያደርገው ነገር ማለት ነው ቫልዩ የሚያደርገው ሰው ማህበረሰቡ በአጠቃላይ ቫልዩ የሚያደርገው ነገር ምንድነው ነው ፖይንቱ። ካልቸር ስንል ያወሩት ያን ነው። ኖርማሊ ቫልዩ የሚያደርገው ነገር ምንድነው? አዲስ የሆነ ነገር ያው ሁሌም ቢሆን የመግፋት ነገር እናስተውላለን። ኬት እንደመጣ ባላቅም አለ ኢትዮጵያ ሁሉም ማህበረሰብ ጋር ትንሽ ዲፍረንት ከሆነች አክሰፕት ከማያውቁት መልአክ የሚያውቁት ሴጣን ኢቭን አባባል ራሱ አስበው ከማታውቀው መልአክ የምታውቀው ይሄ እኮ ከባድ እኮ ነው። ምን አወቀው አላወቀው ሴጣን ምን ይሰራል? ሴጣን ከሆነ ማባረር ነው እንጂ ግን የምሬን እኮ ነው። ግን አንድ ካልቸር እየገደለህ ራሱ ይሄን መንገድ ነው የማውቀው። ስለዚህ አዲስ ነገር ለመሞከር በቃ ይፈራል። የሆነ ነገር ሳይክ አንተ ምንድነው ምን አስበህ ነው የሚል የሆነ በቃ ድብቅ አጀንዳ አለው ይሄ ልጅ ነው የምትባለው። አዲስ ነገር በቃ ይፈራል። ስለዚህ ያንን አታክ ስለሚያደርግ ጀስት የሆነች እንዲ ውጥት ስትል አታክ ነው የሚያደርገው እና ቫልዩን አንደርስታንድ አሁንም ድረስ ቫልዩን አንደርስታንድ አላረግንም። አዌርነስ የለም። በቃ የክሬት ማድረግ አሁን እንዳልኩ ቅድም በጣም የገረመኝ እሱ ነው። ሲምፕል የሚባሉ ነገሮች ራሱ አዌርነስ የለም። በቃ ብዙ ሰው አያውቅም ጥቅሙ ምን እንደሆነ ራሱ አያውቅም። የምታወራው ለምን እንደምታወራ አያውቅም። ዝም ብለህ ታይም ለማሳለፍ መተህ የምታወራም የሚመስለው አለ። እንደዚህ አይነት ነገር ስታወራ ምናምን ቅብጠት የሚመስለው አለ። ይሄ የአዌርነስ ጋፕ አለ ብዬ አምናለሁ። በጣም ሰፊ የሆነ የአዌርነስ ጋፕ። ይሄ ነገሮችን ኖርማሊ እንትን ብለህ
አይተክ አገናዝበህ የመቀበል አቅም ጀስት እንደወረደ መጥፎም ይሁን ምንም ይሁን ይሄን ነገር ይዤ ልቀጥል የሚል አይነት ነው እንጂ ይሄ ኤግዛሚን አድርገህ ያን ማንም የሚደግፍ ካልቸር አይደለም። ያ ነው ትልቁ ብዬ የማስበው። ከዚህ ከእድሜ ትራንሴንድ ያደረገ ጥሩ አስተሳሰብ አለ በእኔ ግምገማ። ይሄ ቸርች ውስጥ ወይንም ከመጽሐፍ ቅዱስ ጋር ወይንም ሃይማኖታዊ ቦታዎች ላይ ማሳለፍህ ጠቅሞሃል? ለምሳሌ ለዚህ ማለት ነው አሁን ስታስብ ቲንኪንግ ብቻ አይደለም ክሪቲካል ቲንኪንግ ነው ማየው አሁን አንተ ውስጥ። ለምሳሌ ሌየር ባይ ሌየር ወደ ታች እየወረድክ እያስረዳህ ነው የምትሄደው። ይሄ ዝም ብሎ እንደዛር ጉብ ሊልብህ አይችልም ኦቨርናይት። እና የሆነ ያሳለፍከው ካልቸር አለ ማለት ነው። እሱን ማወቅ ፈልጌ ነበር። ኦፍ ኮርስ የመጀመሪያው ነገር ያው የትኛውም ፕሌስ ላይ የትኛውም ሪሊጅን ሊሆን ይችላል። ሪሊጅን እኔ ብዬ ማምነው ኤክስፕሎር እንድታረግ ብዙ የሚያገፋፋ ሪሊጅን አለ ብዬ አላስብም። የሆነ እንድትል ግን የእግዚአብሔር ቃል ካለን ወርድ ኦፍ ጋድ ካለን አንድ ሰው ትሩዝን ሲክ የሚያደርግ ከሆነ ያንን ፕሪንሲፕል ፎሎ የሚያደርግ ከሆነ ወርድ ኦፍ ጋድ ላይ ያለን ስተዲ የሚያደርግ ከሆነ ራሱ የሚሰጠው ዊዝደም አለ ብዬ አምናለሁ። ይሄ ያው ኢንፎርሜሽን ምናምን አይደለም። ይሄ ጀስት ኢንፎርሜሽን ሳይሆን ራሱን የቻለ ዴቨሎፕ የሚያደርግልህ ካራክተር ሪያሊቲን ፐርሲቭ የምታደርግበትን መንገድ አፌክት ያደርጋል ብዬ አምናለሁ 100%። ጀስት ኢንቫይሮንመንት ያለበት ምናምን ሰዎች ምክንያቱም የተለያየ ነው። አሁን ቸርች ስንል ብዙ አይነት ቸርች ካልቸር አለ። አሁን ጭራሽ ፋሽን ራሱ እንደሚፈራም ሰው ሊኖር ይችላል። ግን ትክክለኛ ወርድ ኦፍ ጋድ ጋር ከሄድን ኩዌሽን ማድረግ የሚችል ሰው በደንብ አንሰር እንዲያገኝ የሚያበረታታ አይነት ነገር ነው። የሆነ እንትን አይደለም የሆነ ስትሪክት የሆነ እንደዚህ ካላደረክ እንደዛም ብዬ አላምንም። ምክንያቱም ላይፍ ነው። ላይፍህ እስከሆነ ድረስ ዝም ብለህ ያገኘውን ነገር መቀበል አንድ ላይፍ ነው ያለህ እንግዲህ በህይወትህ። ከባድ ሪስክ ነው አለመጠየቅ ምናምን ማለት ነው። አይ ቢሊቭ ያ ነው የሚሆነው ብዬ ማስበው። እውነት ለመናገር እንደዚህ ቁጭ ብዬ አስቤው አላውቅም እንዴት ነው ምናምን ብዬ። ምክንያቱም ዲፍረንሱ እኔ ብዙ አይታየኝም። አሁን አንተ ስትለኝ ምናምን ላስተውል እችላለሁ እንጂ የሆነ ዲፍረንት በጣም የተለየ ነገር አለ ብዬ አላስብም እኔ ጋር ማለት ነው። ግን አንድ ዲፍረንት እንዳልኩ ከሌላ ሰው ሊለይ ይችላል ብዬ ሜንሽን ማድረገው ነገር በደንብ ስተዲ ማድረግ ኩዌሽን ማድረግ በቃ እዛ ውስጥ አድግ ያለው እያነበብክ መጠየቅ ስተዲ ማድረግ ሊሆን ይችላል። ሚኒንጉን ለማወቅ እንትን ማለት ሪያሊቲን ፐርሲቭ የምታደርግበትን ነገር ነገሮችን ኢንተርፕሬት የምታደርግበትንም ነገር ምናምን ያ ዲቨሎፕ ያደርግላል ብዬ አምናለሁ። ዊዝደምም አለው ብዬ አምናለሁ በደንብ ወርድ ኦፍ ጋድ። እንደ ማህበረሰብ እንደ ኢትዮጵያውያን ክሪቲካል ቲንኪንግ ቅንጦት ሆኖብናል። ያ 100% ኦልሬዲ ብለዋል። አዎ እንደ እንትን ነው የሚታየው፣ እንደ ሌግዠሪ ነው የሚታየው እንዳልኩክ። እና አንዳንድ ሰው ደግሞ ማለት ነው የፈለገ ነገር ብታስረዳው ክሪቲካሊ እንደዚህ አንዳንዴ ምን እላለሁ አሁን እንደዚህ ሳይ ምናምን ኮመንት ላይ ራሱ እንዴት ነው ወደዚህ ኮንክሉዥን ራሱ የመጡት ብዬ ማስበት አለ። ያወራሁት ነገር ኮምፕሊትሊ እና እንዴት ቲንኪንግ ፕሮሰስ እንዴት ካልኩሌት አድርገውት ይሰድበዋል። እንዴት አንተ እንደዚህ አስበህ ነው ይለዋል፣ እንደዚህ ልታደርግ ነው ይለዋል። ስለ ካልቸር ያወራሁት ጋር የሚልኩል ቴክስት አለ ሁላ በፐርሰናል ዲምና ምን እንዴት አስበው ካልኩሌት አድርገውት ወደዚህ ዲሲዥን መጡ የምትለው አለ። ግን ያ ጀስት የልብ ፖስቸር ነው ብዬ ነው። አንድ ሰው ልቡ ኢቭን ሁሉም ሰው ጋር ያለ ነው ብዬ አላምንም። ጀስት አንዳንድ ሰው ጋር ያለ ነው ብዬ ነው ማምነው። የሚቀበል ሰው አለ፣ ኮምፕሊትሊ ደግሞ ተቃዋሚ ሆነው ኢንቴንሽናል የሚሰማ አለ፣ ለመቃረን ራሱን አመቻችቶ ማለት ነው። ያንን ሰው ቼንጅ ልታደርግ አትችልም።
አት ዘ ኤንድ ኦፍ ዘ ዴይ ይሁዳም ካየው የኢየሱስ ተማሪ ነበር፣ ሌላ የሆነ ሰው አስተምሮት አይደለም። ሶ ዘ ቤስት ቲቸር እንግዲህ ዘ ቤስት ቲቸር አስተምሮት እንደዚህ ዲሲዥን ከወሰነ አንተ እዚህ ጋር የፈለገ አይነት ወሬ አውርተህ ሁሉም ሰው ሊቀበል አይችልም። ገብቷል? ይሄ የምሬድ እኮ ነው። ሶ ቤስት ቲቸር ነህ ማለት እንደፈለክ እዚህ ጋር ራስህን እንግዲህ በቃ እንደዚህ እንዴት ላስረዳ፣ መጀመሪያ ታይም ያንን ነበር ማስበው። ኦኬ ለሰው ሚስ አንደርስታንዲንግ እዚህ ቃል ጋር የተናገርኳት ነገር በዚች መንገድ ግን በጣም በቃ እያሻሻልኩ አሻሽያለሁ፣ በቃ ይሄ ይገባቸዋል ብዬ ስቲል ኦፖዝ የሚያደርግ ሰው አለ። በቃ የልቡን ከዛ በፊት ያለውን ልብ ይዞ መቀጠል የሚፈልግ በቃ ጠማማ ከሆነ ይቃርናል። አዲስ የሆነ ነገር ማሰብ አይፈልግም። ሶ ብታስተምረው ብታወራው እንዳልኩክ እንግዲህ ከክራይስት በላይ ማንም ሊያስተምር አይችልም። እንደዛ አስተምሮ እንደዛ አይነት ዲሲዥን ከወሰነ እኔ ምንም ልላረግ አልችልም። ሶ አሁን እውነት ለመናገር በቃ መዝናናት ነው። ኢንጆይ ታደርጋለህ። አገናዝቦ ሰምቶክ ልክ ነው የሚል ሰው፣ ይህን ነገር ማድረግ አለብን የሚል ሰው ይሰማሃል። የማይሰማ ሰው እንደ ቅንጦት የሚያየው ወይም ደግሞ የሚሳደብ ምንም ይቀጥላል ማለት ነው። ላይፍ ይቀጥላል። የሆነ ነገር እያልክ እያስተማርክ እኔ አንዳንድ ጊዜ ክሪቲካል ቲንኪንግ ሳይሆን ቲንኪንግ ጀስት ቲንኪንግ እቺ ሰርፌስ ሌቭል የሆነችው ቲንኪንግ በጣም ያስፈልጋል። ለምሳሌ በደንብ ስለ አንድ ነገር ተንተነህ እያስተማርክ ባክህ መጀመሪያ ጸጉርህን ተቆርጠና ደግሞ ስለ ኢየሱስ ልትነግረን ነው እንዴ? ድሬድ ሆነ ይህ ሲመቸው ነው። አንተ እንግዲህ ያወራኸው ሌላ ነገር ነው። በት አንዱ ካራክተር ይመጣና እችን ነገር አውርቶ ይሄዳል። ሰዎች ብዙ ጊዜ ዓለማችን ማየት በምንችለው ቪዥን ልክ ነው። በቃ ያን ሰው ጎትተ ከአድማስ ባሻገር ልታሳየው አችልም። እንዳልከውም የኢየሱስና የይሁዳ ቆንጆ አድርገህ ስላስቀመጥከው I'm so happy። በእኔ በኩል ጥያቄ ጨርሻለሁ። ታሪውን በተመለከተ ሀሳብን በተመለከተ ካልቸር ላይ እነዚህ ነገሮች መደምደም ትችላለህ። አሁን ያንተ ኦኬ። ያው ጠብቁኝ ነው የምለው። ወደፊት ሌላም ያዩኛል። ኦልሬዲ ሶሻል ሚዲያ ላይ የማያውቁኝ ከሆነ ኤርሚያስ ሉልሰገድ ዘላው የታሪውን ፊሎሶፊ ሀሳቦች ማውራቸው ኤቭሪቲንግ ዘላ ያለ። ስለጋበዝከኝ አመሰግናለሁ። ቴንክ ዩ። እኛም በጣም እናመሰግናለን። አይ ሆፕ ሌላ ጊዜም ደግመን የምንገናኝ ይመስለኛል። በርታ። እኛ እንደ ዶቃ ቲም በጣም ደስ ብሎናል ስለመጣ። ስራዎችህንም ሀሳቦችህን በጣም ቆንጆ ናቸው፣ ይበል የሚባል ነው። እናመሰግናለን። ከኤርሚያስ ሉልሰገድ ጋር ያደረግነው ቆይታ ይህን ይመስል ነበር። የእናንተን ሀሳብና አስተያየት ከታች እንጠብቃለን። ሰላም።